Eloheinu Adonai Echad Shema Yisrael Adonai Eloheinu Adonai Echad እሺ ሰላም ለእናንተ ይሁን በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ስም ሰላምታዬ በያላችሁበት ይድረሳችሁ። እንደምን ቆያችሁ? አምላካችን እግዚአብሔር የተባረከ ይሁን። የእስራኤል ቅዱስ ልዑል እግዚአብሔር እናመሰግነዋለን። የምድር ዳርቻዎች ሁሉ ፈጣሪ የሆነ ጌታ ለዘላለም ስሙ ይባረክ። ኮፒ ሊንክና ሼር አድርጉት። ምናልባት ነገረ እስራኤል ላይ አንዳንድ ሰዎች ጥያቄ አላቸው። ምናልባት ለነሱ መልስ የሚጠይቁ ከሆነ መልስ እንሰጣለሁ። የማይጠይቁም ከሆነ ደጋግሜ ለብዙ ዘመናት ጌታ በሰጠኝ ጸጋ የተናገርኩት ነው። ከመሲሁ መምጣት ጋራ አገሪቱንም በተመለከተ ከአገሪቷም ጋራ የሚሆኑ ነገሮች ሁሉ በሙሉ እያንዳንዱ ድምጾች እያንዳንዱ ነገሮች ምልክቶች ናቸው እና ይሄ ደግሞ የሚያሳየው ከመጽሐፍ ቅዱስ አኳያ ነገረ እስራኤል እንዴት ይታያል? ብዙ ጠላቶች አሉባት ምድሪቱ። ከዛሬ አሁን እኛ ባለንበት ዘመን የጀመረ አይደለም፣ ከጥንት ጀምሮ ነው ጠላትነት ያለው። ቁጥር አንድ ቀደኛ ጠላት ደግሞ የቀደመው እባብ ዲያብሎስ ነው እና አሁንም የዲያብሎስ ልጆች አሉ። ይኑሩ አይኑሩ ብለን አንልም። እግዚአብሔር ወይ እስኪያስወግዳቸው ወይ ራሳቸው እስኪወገዱ ድረስ ማለት ነው። ስለዚህ ግን የሚነሳ ጥያቄ ካለ ግን እንደ መጽሐፍ ቅዱስ አገሪቱን በተመለከተ መንፈሳዊ ነገር ስለሆነ ደጋግሜ ለብዙ ዓመታት ስለተናገርኩኝ ጴንጤም ይሁን አይሁድም ይሁን እስላምም ይሁን ኦርቶዶክስም ይሁን እምነት ያለውም የሌለም ይሁን ጸረ ሴማውያንም ነኝ ብሎ የሚል ይሁን ይምጣና በመጽሐፍ ቅዱስ ከኔ ጋር ያወራል ማለት ነው። ካርታውን ሀገሪቱን በተመለከተ ሂስቶሪካልም ቢብሊካልም በሆነ ነገር ላይ ጥያቄ የሚያነሳም ሰው ካለ በቅንነት መልስለታለሁ። ሞግታለሁ በእውቀት ሞግታለሁ ብሎ የሚል ሰው ካለ እባካችሁ ያን ሰው ጥሩልኝ። ጥሩ ታሪክ አዋቂ ቢሆን በጣም ደስ ይለኛል። ዝም ብሎ እንትን የጨበራ ምናምን ነገር እንደሚባለው እንደዛ እንዳይሆን ማለት ነው። እግዚአብሔር ይባረክ። ኮፒ ሊንክና ሼር አድርጉልኝ። ጸጋ ይብዛላችሁ የምታደርጉ ወንድሞች፣ ኮፒ ሊንክና ሼር አድርጉት። ተባረኩ። አንዴ Shema Yisrael Adonai Eloheinu Adonai Echad
እሺ አምላካችን እግዚአብሔር የተባረከ ይሁን። በኦሪት ዘዳግም መጽሐፍ ምዕራፍ 6 ላይ እስራኤል ሆይ ስማ አምላክህ እግዚአብሔር አንድ ነው የሚለው የአምላካችን የጌታ ቃል በዛ የተጻፈውን በዜማ ወገኖች እንዲህ ይሉታል። ልክ ነው። የእስራኤል አምላክ እግዚአብሔር አምላካችን አንድ ነው። ይሄ አንዱ እግዚአብሔር በሶስት አካላት ግን ራሱን ገልጦ ከፍጥረት ዓለም ጀምሮ ይመለክ ነበረ። አባቶች አምልከውት አልፈዋል። ስለዚህ ጌታ እግዚአብሔር እጅግ አድርገን እናመሰግናለን። ምናልባት እዚህ ያላችሁ ሰዎች ከጌታ እግዚአብሔር ይባርካችሁ። ምድሪቱ እስራኤል በእግዚአብሔር አልተተወችም እያላችሁ ኮሜንት ላይ ጻፉ። መጻፍ የምትችሉ ሰዎች እስራኤል በእግዚአብሔር አልተተወችም ወይ ደግሞ እግዚአብሔር እስራኤልን አልተዋትም እያላችሁ በወንጌል የምታምኑ ወንድሞችና እህቶቼ ኮፒ ሊንክና ሼር ማድረጉን አንዴ ተዉትና ኮፒ ሊንክና ሼር ማድረጉን አንዴ ተዉትና እስራኤል በእግዚአብሔር አልተተወችም እያላችሁ ጻፉ። ኤፍሬም አይሰማም? ኤፍሬም ሼሩን አንዴ ተዉትና እስራኤል በእግዚአብሔር አልተተወችም ወይ አልተረሳችም ወይም አልተጣለችም። ልብ በሉ ወንድሞች፣ አስተውሉ ወገኖች፣ ጉዳዩ መንፈሳዊ ነው። እስራኤል እንኳን ራሱ ይሄንን ያህል የሚያውቅ አይመስለኝም። ብዙዎች እስራኤላውያን አሉ በደመ ነፍስ ነው የሚንቀሳቀሱት፣ ግን ምክንያቱም ከእግዚአብሔር ቃል ርቀው ስለሚኖሩ ስለነሱ እንጸልያለን፣ እናዝናለን፣ እናነባለን በእግዚአብሔር ፊት። ግን እግዚአብሔር እስራኤልን አልተዋትም፣ አልጣላትም፣ አልተረሳችም። የሰይጣን አናቱ የተመታ ይሁን። እግዚአብሔር ምድሪቱን የተስፋይቱን ምድር ለአብርሃም የገባትን ለአባታችን ለአብርሃም የገባውን ቅዱሱን ኪዳን አስቦ ለአንተና ለዘርህ ለዘላለም ርስት እንዲሆን የከነዓንን ምድር እሰጣችኋለሁ ብሎ እንዳለ እግዚአብሔር እንደ ሰው አይደለም። ከሆነ ጊዜ በኋላ የእግዚአብሔር ኪዳን የሚረሳ አይደለም፣ የሚተው አይደለም። እግዚአብሔር በቃል ኪዳኑ ታማኝ ስለሆነ እግዚአብሔር ምድሪቱንም ህዝቡንም ጌታ ለዘላለም አልጣለም፣ ጌታ ለዘላለም አልተወም። ቅዱስ ጳውሎስ በመልእክቱ በሮሜ መልእክት ላይ የሚለውን ትዝ ይላችኋል አይደል? ምዕራፍ 12 ላይ አልጣለም። የሐዋርያውን ቃል ነው ያስባልኳችሁ። እዚህ ሐዋርያው ያለውን ቃል ነው እዚህ ያልነው፣ አብረን ያልነው ማለት ነው። እግዚአብሔር እስራኤልን ለዘላለም አልጣላትም፣ ለዘላለም አልተዋቸውም፣ ለዘላለም አልረሳቸውም። አልተዋቸውም፣ አልጣላቸውም፣ አልረሳቸውም። ምድሪቱ የእነሱ ናት። ይሄንን እነሱ በራሳቸው ያጸደቁት አይደለም። የአሁኑ እስራኤላውያን ከመኖራቸው በፊት አንድ ብቻውን ሳለ ጠርቶት በዚህ በምታዩት ካርታ ላይ ኬብሮን በምትባለው ቦታ ላይ ቆሞ ምስራቁና ምዕራቡን ሰሜኑና ደቡቡን እይ ብሎት አባታችንን አብርሃምን የገባለትን የተስፋውን ቃል ለአንተና ለዘርህ ለዘላለም እንዲሆን እሰጣለሁ ብሎ ያለው ታማኙ እግዚአብሔር የእርሱ አገልጋይ ስለሆንኩ ቅዱስ ቃሉ ስለሚናገር ይሄንን እመሰክራለሁ፣ እሰብካለሁ። ዛሬ አይደለም የጀመርኩት፣ ግን ነገረ እስራኤል ላይ ጥያቄ ያለኝ ሰው ብሎ የሚል ሰው ካለ ምድሪቱንም በተመለከተ ማለት ነው፣ ህዝቡንም በተመለከተ የአዲሱ ኪዳን የዘመን ፍጻሜንም በተመለከተ ከመሲሁ መምጣት ጋር የምታነሱትን ነገር ብቻ ጥያቄ አለኝ ብሎ የሚል ሰው ካለ አይ ጥያቄ አይደለም አንተ ማታፍር እኔ ሞግታለሁ ብሎ የሚልም ሰው ካለ መምጣት ይችላል፣ መግባት ይችላል። ማነህ ጣሰው? እዚህም ታደርጋለህ ተደብቀህ። የገባው እኮ ልታወራ መስሎኝ ነው። ተደብቀህ እዚህ አትጎርጉር ወደ ቲክቶክ። እና እግዚአብሔር አምላክ የተባረከ ይሁን። ዘዳግም መጽሐፍ ምዕራፍ 6 ላይ ሽማ እስራኤል ብሎ ያለው እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ብሎ የሚለው ልክ ነው።
አንድ ነው እግዚአብሔር አምላካችን። ያ አንድነቱ ግን በሶስትነትና በአንድነት ይመለካል ማለት ነው። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ ጥያቄ ያለው ሰው ካለ ነገረ እስራኤል ላይ መምጣት ይችላል። እዚህ ያሉትን ሰዎች ጠይቃለሁኝ። ከታች ያለው ሰው ናሆም ሰላም ላንተ ይሁን። በቅንነት የምጠይቁ ሰዎች ካላችሁ መምጣት ትችላላችሁ። እሺ ናሆም ከየት ቤተ እምነት ነው ወንድማችን? እኔ እንኳን ወንጌል አማኝ ነኝ። እርሜ እዚህ በፊትም አውርተናል። አጋጣሚ የገባት በእርግጥ ታፍታ በሳረ ግን ጥያቄም ባይሆን አንድ ትምህርት ምናልባት በኋላ ላይ እንድታነሳው የፈለግኩት ነገር ነበረና ስፔሻሊ አሁን በዚህ ዘመን የተደረጉ ጥናቶች ብዙ መረጃዎች አሉ። በብሉይ ኪዳን እግዚአብሔር ሕዝቡ እንዴት ሲገናኝ እንደነበረ በሲና ተራራ ላይ እንዲሁም ሲገለጥ የነበሩ ብዙ ማስረጃዎች አሉና እነሱን እያሳየ ብታስተምረን ለብዙ ዘመን ሶሻል ሚዲያ ከመገለጤም በፊት ጌታ ላገለግልበት ከወጣው ነገር ቢኖር የመሲሁ ጉዳይ ነው። ቁጥር 2 የገባኝ ነገር ቢኖር የቤተክርስቲያን ጉዳይ ነው። በዛኑ ልክ ደግሞ ቁጥር 2ም ብዬ ላዋለው ከቤተክርስቲያን ጎን ለጎን የገባኝ ነገር ቢኖር የህዝብ እስራኤል እና የምድሪቱ ጉዳይ ነው። ስለዚህ በጣም ብዙ ጊዜ ያስተምሬበታለሁ። ምናልባትም ትምህርታዊ ውይይት ወይ ደግሞ ዲቤቶችን ማድረግ የሚፈልግ ሰው ካለ በዛ መካከል ሲነሳ እንሰማዋለን። እዚሁ ጠብቀን ቦታ ስላለ ማለት ነው። ቴንክ ዩ። እሺ ምስጋና ሁለቴ ነው የምጠራው። ከሁለቴ ካልሰማችሁ ታች ነው የማወርደው። ስለዚህ ምስጋና ወርደሃል ማለት ነው። ኦኬ እምኒ አቤት ይርምዬ እንዴት ነሽ? ሰላም ላ እግዚአብሔር ይመስገን። እንዴት ነሽ? እዛ ቤት መግባት አልፈለኩም እና አንደኛ ሰውንም ይዘው መግባት ነው፣ ሁለተኛ ስርዓት የሌላቸው ሰዎች ስለሆኑ ግን የሚናገሩትን ነገር ሰምተው ሰዎች ሼር አደረጉኝና እየሰማቸው ነበር። እኔም ሼር አድርጌልህ ነበረ። አላየሁትም። ሌላ ሰው በዋትሳፕ ሼር አድርጎኝ የሚያወሩት ምንም መያዣ መጨበጫ የሌለው ነው። ያም ሰሙ የሚባል ሰውዬ ገብቶ የማያውቀውን ሲፈተፍት ነበረ። እኔ ልክ መጥቼ ገና ከታች ስጽፍ ኤርሚ መጥቷል ተናገር እውነቱን ብሎ ሻር አስገቢ ብሎ ሲል ዱብ ብሎ ፈርጥጦ ወጣ ሰሙ ማለት ነው። አሁን ሰሙ ስለ ነገር እስራኤል ሊያስተምር እዛ ሄዶ በጣም ነው እኮ የሚገርመው። ለሳ መሰለህ ኤርሚዬ ሪከርድ አላረጋችሁትም? በጣም የፕሮቴስታንት ጥላቻ ነው ያለበት ሰው። ሪከርድ አላረጋችሁትም? እኔ የለኝም ነበር አጋጣሚ ሪከርድ። ሰሙን እዛ ሪከርድ ያደረገው ሰው አለ ነገር እስራኤል ላይ የያፌት ሁሉ የያፌት ዘሮች ናቸው እስራኤላውያን ሲል ነበር። ኖ አይደለም፣ እንደዛ አይደለም ያለው። እስራኤሎች ሂብሩ ናቸው እያለ የነበረው ሂብሩ ናቸው፣ ዕብራዊ ናቸው። ታዲያ እነሱ ምንድን ነው ዕብራዊ ማለት ምን ማለት ነው አለ። ትርጉም ገብቶታል? ግን ምንም አልገባውም። ሳይገባ ነው የሚያወራው ማለት ነው። ኦኬ ችግር የለም። እሺ ኤልያሃ ሰላም እንዴት ናችሁ? የፈጣሪ ሰላም ከሆናችሁ ጋር ይሁን። ማን ነው ፈጣሪ? ስሙን ጥራ። ያህዌ። አሜን ብያለሁ። አሜን። እሺ እንዴት ነህ? ከቤት ያህዌ ኤሎሂም አዶናይ አልፋ ኦሜጋ። አሜን ብያለሁ። ወደዋለሁ፣ በጣም ነው የምወደው። ወደደው፣ ግን ከወደድከው ደግሞ ኑርለት፣ ቃሉን አክብርለት። እኖርለታለሁ። ስለኖርኩለት አይደለም የወደደኝ፣ እሱ ስለወደደኝ ነው የምኖረው። መልካም። ቃሉን ታነባዋለህ? ቃሉን አነባለሁ። ታናክን የምታነባው ወይስ? እኔ የዕብራይስጥ በፊት የአማርኛ መጽሐፍ ቅዱስ ነበር የማነባው። አሁን ግን የዕብራይስጥ መጽሐፍ ሂብሪው ባይብል የሚል አለ። በእንግሊዘኛ ሆኖ የዕብራይስጡንም እያስገባ ያስተምራ ይናገራልና እሱን ነው የማነበው። ክርስቲያን ወይስ የይሁዲ እምነት ተከታይ ነው? እኔ ሙሉ ወንጌል አማኝ ነኝ። ከልጅነት ጀምሮ ነው እኔ እንደዛ እንትን ያልኩት። እዛ ውስጥ ነው ማመልከው።
ግን የሆነ ሰዓት ላይ አንድ የተገለጠልኝ በውስጤ መጥቶ በቃ በጣም ውስጤ ተይዞ ነበር። በኋላ ይሄንን ቤት ሳዳምጥ ከተገለጠልኝ ነገር ጋራ በጣም ተመሳሰለና ሮጬ ገባሁበት። ምን ነበር የተገለጠልህ? ታስታውሰናለህ? እንደው ትነግረናለህ? እስራኤልን እኔ በተመለከተ ይኸውልህ የተገለጠልህ? እኔ ልነግራችሁ የፈለግኩት ነገር ምንድን ነው የተገለጠልኝ? እኔ ከልጅነት ጀምሮ ባይብል ሳነብ ሌላ ድምፅ ይረብሻል፣ ግን እንዴት ነው? እሺ፣ እስራኤልን በተመለከተ ነው የተገለጠልህ? በአጭሩ ንገረኝ። እኔ ባይብል እያነበብኩ እያለ እየጻፍኩ ነው ማነበው እና ዘጸአት 6:3 ጋር ስደርስ እኔ ስሜ ማን ነው አለኝ። እኔ አሁን አማርኛውን እግዚአብሔር እያልኩ ነበረ ማነበው። ስሜ ማን ነው ብሎ በውስጤ ጠየቀኝና ከዛ ደንግጬ ባይብሉን ዘግቼ ሄድኩኝ። ከዛ በኋላ ላይ ለ3 ዓመት ይህን ስም ለመፈለግ በጣም እየታገልኩ ጎግልም ምንም እያነበብኩ እንትን ስል በኋላ ላይ ያህዌ የሚለውን ስም ያገኘሁት በራሴ ወይ ነው እና ስሜን ቀድሱ፣ ስሜን አክብሩ፣ ያህዌ የሚለውን በራስ በስሜ መንገድ ነው ተጓደዱ። ቆይ ያህዌ የሚለውን በራስ መንገድ ነው ያገኘኸው? በራሴ መንገድ ነው ያገኘሁት። መጽሐፍ ቅዱስ ላይ ያህ ተጽፎ ማለት እንዴ? ቆይ ያ የተገለጠልኝ መንገድ አንደኛ ወንድሜ ቆይ መጽሐፍ ቅዱስ ላይ ያህዌ የሚል ቃል ተጽፎ የለ እንዴ? እንዴት አንተ በራስ መንገድ ታገኘዋለህ? የአማርኛው ላይ እንደዛ አልተጻፈም። ኦኬ፣ ዕብራይስጡ ላይ አልተጻፈም? ከዛ በኋላ ነው ዕብራይስጦች እንዳውንሎድ አድርጌ ማንበብ የጀመርኩት እኮ ዕብራይስጡ ላይ አልተጻፈም ወይ ታዲያ? ዕብራይስጡን ከተገለጠልኝ በኋላ እንዴት ተገለጠልኝ መሰለ? ኖ ሃሌሉያ የሚለው ስም ትርጉሙ ጋር ልኩም። ዕብራይስጡ ላይ አልተጻፈም ወይ ያህዌ የሚለው ቃል? ዕብራይስጡ ላይ ተጽፎ አገኘሁት። ተጽፎ አገኘው። አማርኛው ላይ አልተጻፈም? አልተጻፈም። እግዚአብሔር በሚለው ነው የተጻፈው። እግዚአብሔር ብሎ የሚለው ቃል ያህዌ ብሎ የሚለውን ስም አይሸከምም ነው የምትለኝ? አይወክልም ነው የምትለኝ? አይወክልም ነው የምለው። ኦኬ፣ አዲሱ መደበኛ ትርጉምን አንብበህ ታውቃለህ? አዲሱ መደበኛ ትርጉሞች ደግሞ ከዛ ወዲህ ሳነባቸው እግዚአብሔር ብሎ ያህዌ ኤሎሂም እያለም ያስቀምጣቸዋል። ስለዚህ አንተ ስላላነበብክ እንጂ ለአንተ ሳይሆን የተገለጠልህ አስቀድሞም ለእስራኤል ሕዝብ ነው የተገለጠው። በዕብራይስጡም ተጽፏል። ልክ አንተ እንዳገኘው አይነት ነገር አድርገህ ስለተናገርክ ነው። ግን አንተ ምንም እንደዛ አይደለም። አይደለም። የእስራኤል አምላክ የሆነው እሱ እኔ እስራኤላዊ ስላልሆንኩ ያንን ያህል ዲፕ የሆነ ስለሱ እውቀት ስለሌለኝ ግን እዚህ ቤቴ ሆኜ ያው ይህንን ላውቅ ችያለሁ ለማለት ነው። ኦኬ ቴንክ ዩ። አሁን በሙሉ ወንጌል ቤተክርስቲያን ጌታን እያመለክ ነው ወይስ? አዎ እኔ ያው ከልጅነቴም ጀምሮ እዛው ስለተመሰረትኩኝ ከዛ ነው እንግዲህ እስካሁን ያለሁት። የትም ልሄድ አልችልም። በርታ። ታገለግላለህ? እሺ አገለግላለሁ። ያው በዝማሬም በቃልም አገለግላለሁ፣ ቤት ለቤትም። በርታ። ግን ጥያቄ የሆነብኝና እንደ ትንሽ ያስቸገረ ነገር ስለነበረ ምናልባት ይሄ ቤት ይፈታልኛል ብዬ አስቤ ነው። ነገር እስራኤልን በተመለከተ ከሆነ መጠየቅ ትችላለህ። አዎ የእስራኤል አምላክ እነ ያዕቆብ እና አብርሃም እና ይስሐቅ የሚጠሩት አምላክ ኤልሻዳይ አምላክ እንደሆነ ነው የሚያውቁትና አሁን ያህዌ የሚለው ለሙሴ በሲና ተራራ እንደተገለጠ ይታወቃል። እና ግን አሁን እኛ ስሙ ያልሆነውን ስም መጥራት በራሱ እንዴት ነው የሚታየው? የራሱ የሆነውን ስም ለምንድን ያልጠራ ነው? ከመጽሐፍ ቅዱስም ላይም ሲጻፍ ለምን ስሙ አሁን ስለ ስሙ ብዙ ነገር ስለ ስሜ ስል በጽድቅ መንገድ መራችኋለሁ፣ ስለ ስሜ እምራችኋለሁ፣ ስሜን አክብሩ፣ ስሙ የጸና ግንብ ነው እያለ ብዙ ነገር ስለ ስሙ ይናገራል። እና ለምንድን ነው ሪስፔክትድ ያለው ነው? የእስራኤል ቅዱስ ስሙን ለምን አልቀደስንም? ዳዊት አሁን በወንድሞች መካከል ስምህን አከብረዋለሁ ይላል እና ይሄ ነገር ለምን አልተከበረም ነው? ወንድሜ እሺ ኢየሱስ ብሎ የሚለውን ስም ታምነዋለህ አይደል? ኢየሱስ ማለት የግሪክ ትርጉም ስለሆነ እኔ ያሆሽዋ የሚለው ለማርያ የተገለጠላት ኦሪጂናሉ ስም ባገኘው ደስ ይለኛል። የግሪኩን ኢየሱስ ብሎ የሚለውን ስም ታምነዋለህ አታምነውም? በፊት አምነው ነበር። አሁን ላይ ጥያቄ ፈጥሮብኛል ብያለሁ። በጣም ተቸግሬያለሁ። በቃ እታች ውረድና ታብታብ እያደረክ ስማ። እሺ እታች ውረድ። አዲስ ኪዳን የተጻፈው በግሪክ ነው።
በዕብራይስጡ ስሙ ይሽዋ ይላል። የግሪኩ ላይ ኢየሱስ ብሎ ያለው ማለት ነው። ለምንድነው ኢየሱስ ብሎ የሚለውን ቃል የተጠቀመው? ግሪኩ አዲስ ኪዳን የተጻፈው በግሪክ ስለሆነ ማለት ነው። ስለዚህ አዲስ ኪዳን ላይ በግሪክ የተጻፈውን ኢየሱስ ብሎ የሚለውን አልቀበልም ጥያቄ ያለኝ ብሎ ያለ ይሄ ቢነግሩትም አይሰማም። አይ ቲንክ ትንሽ እውቀት ምን ያደርጋል እንደሚባለው አይነት ነገር ነው። እና ቴንክ ዩ። እዛው ሙሉ ወንጌል ጠይቃቸው ወንድሜ። ሙሉ ወንጌል ነኝ ብለህ ስላልክ አጥቢያ የት እንደሆነም አልጠይኩም። እዛው ከሆንክ ፓስተሮችን ጠይቃቸው። እሺ አንዴ ያህዌ የሚለውን ስም ለእኔ ነው የተገለጠልኝ ብለህ ተዋሻለህ። ከአንተ በፊት ሌላው ትውልድ እንዳልተገለጠለት አይነት አድርገህ ልትናገር ትከጅላለህ እና ጥሩ አይደለም። እሺ ወንድሜ፣ ዕብራይስጡ ቃልን በመጀመሪያ ዕብራይስጡን ቃል ሳታነብ ለአንተ እንደተገለጠልህ አድርገህ አወራ። ግን ዕብራውያኑ ከስንት ሺህ ዓመት ጀምሮ ያህዌ ብለው ይጠሩታል እና ጥሩ አይደለም እንደዚህ። ኦኬ ተባረኮሽ። እዚህ እንኳን ያሉት በሙሉ ወንድሞችና እህቶች ናቸው፣ ማቃቸው ናቸው። ኦኬ ኦኬ። ሌላ ካለ ለምሳሌ በእስራኤል ምድር በህዝቧ በታሪኳ እና ነገረ ፍጻሜን ወይ ደግሞ ነገረ እስራኤልና እስራኤልን በተመለከተ በሚጠይቅ ወይም ደግሞ ለመሞገትም ከፈለገ በእውቀት የሚሞግት በመረጃ በካርታ በጽሁፍ በመጽሐፍ ቅዱስ ማለት ነው፣ ወይ ደግሞ በትክክለኛ ታሪክ ሊያስረዳ የሚችል ሰው ካለ ይምጣ። ቴንኪው። እስራኤል ከአምላኩ ጋር ሁል ቀን ይጣላል። ለምን እንደሚጣላው ታናኩን ጥሎ ቶራን ጥሎ በራሱ ሐሳብ ይሄዳል። ይሄ በእስራኤል ከግብጽ ምድር ከወጣበት ጊዜ ጀምሮ በቀደመው ኪዳን በእያንዳንዱ ነቢያትና መሳፍንት በተነሱበት ዘመን፣ ነገስታት በተነሱበት ዘመን መጽሐፍ ቅዱስን እንደኔ ያነበበ ሰው ካለ የሚያየው ነው። ውሃ ቅዳ መልስ አይነት ነገር ህይወት ማለት ነው። አንዴ ይታዘዛሉ፣ ከዛ ይባርካቸዋል እግዚአብሔር። ከዛ ደግሞ ሲበድሉ ለጠላቶቻቸው አሳልፎ ይሰጣል። በምድራቸውም ላይ ሳሉ ምድያማውያን ይመቷቸዋል፣ ይገላቸዋል። ፍልስጤማውያን ይጮቱባቸዋል። ከዛ እንደገና እግዚአብሔር ደግሞ መስፍንን አስነስቶ ወይ ዳዊትን ወይ ሳምሶንን ወይ ጌዲዮን ወይ ባራቅን አስነስቶ ይመታላቸዋል። ተመልሰው እንደገና ደግሞ ይበድላሉ። አሞናውያንን ያመጣል። የኔ ሚስት አንዴ ስታነብ ዘመነ መሳፍንት ላይ ስታነብ ቱማች አለች። ቱማች እና ለምን እንደዚህ ሆነ? እስራኤል ለምን እንደዚህ የሚያደርገው? የአምላኩን የእግዚአብሔርን ሕግ አላወቅም። የብሉይ ኪዳን ነቢያት እያንዳንዳቸው የሚመሰከሩት ይሄንን ነው። ቶራው እጃቸው ላይ ያለ ግን አያነቡትም ነበር። መጽሐፉ እጃቸው ላይ ያለ አያነቡትም። እስራኤል በእውቀት እግዚአብሔር የባረከው ትውልድ ነው። ሳይንሱን፣ ቴክኖሎጂውን፣ ምኑን ዓለምን አሁን በአንድ እግር ቀጥ አድርጎ ማስተዳደር የሚችል እውቀት አለው። አሳይቷልም አስመስክሯልም። ግን ይህንን ሁሉ የሚያውቅ ህዝብ ግን ለእግዚአብሔር ቃል ግን የእግዚአብሔርን ቃል ግን ሲያነባ አይታይም። ሁሉም አይደሉም፣ የሚያነቡ አሉ፣ አያነቡም። የእግዚአብሔርን ቃል ባለማንበባቸው ምክንያት ከአምላካቸው ከእግዚአብሔር ጋር ተጣሉ። ማለት የእግዚአብሔርን ቃል ባለማንበባቸው ምክንያት የእግዚአብሔር ቃል እውቀትን አጡ። ስለዚህ እግዚአብሔር አድርጉ ያላቸውና አታድርጉ ያላቸውን ነገር ለይተው አላወቁ። ባለማወቅ ምክንያት ከአሕዛብ ሴቶች ጋር ሁሉ ተጋቡ። በህጉ መሰረት አልተፈቀደም ነበር ቶራ ላይ። እነ ሰለሞንን የሚያክል ትልቅ ነገስታት ሁሉ በዚህ ነው የበደሉት። የአሕዛብን ሴቶች፣ እንግዶች ሴቶችን በማግባት ማለት ነው። እንዲያገባ ግን አልተፈቀደለትም እስራኤል። ሰለሞን ያን ሁሉ ሴት እንዲጎተት አልተፈቀደለትም። አካብም በዚህ ተላላፊ የሆነ የእስራኤል ንጉስ የአሕዛብን ሴት ሄዶ አገባ። ገና በምድረ በዳ እየሄዱም እየተጓዙም ያሉ ህዝቡ ከሞዓባውያን ልጆች ጋር አመነዘሩ ይላል። ማን እንዲያመነዝሩ ጌታ አልፈቀደም። እና በጣም በቃ ልብ ሰባሪ ነገር በባለፈው ትውልድ በአባቶች ዘመን ማለት ነው። የአሕዛብን ጣዖታት እንኳን እንዲያመልኳቸው ቀርቶ አይደለም ስማቸውን እንዳጠሯቸው ብሎ ያሉትን ስሙ በተጠራበት በያህዌ ቤት ውስጥ አምጥተው ተከሉ። እንደነ ምናሴ አይነት ክፉ ነገስታት፣ እንደነ አሳፍ አይነት። ኢቭን አሳፍ እንኳን ደገኛ ንጉስ ሆነ። መጨረሻ ላይ ግን ከበዓሊም አራቀም ይላል። በኤፍሬምና በብንያም በኤፍሬምና በይሁዳ በተራራማው በሰሜኑ አገር ላይና እንደዚሁም በይሁዳ ሁሉ ጭምር ጣዖታትን አቆሙ። በወናዎች ኮረብታዎች ላይ አጠኑ ለሰማይ ሰራዊት።
ከእንጨትና ከድንጋይ የተሰሩ ከብርና ከምናምን ከወርቅ የተሰሩ አማልክቶችን የአሕዛብን አማልክቶች አመለኩ። ወንድም ኤርሚያስ ከይቅርታ ጋር አታቋርጠኝ። ትምህርቱ በቀጥታ መልእክቱ መልሱን ልመጣ ነው። ከዚህ የተነሳ እስራኤል ከአምላኩ ጋር ተጣላ። ኦኬ፣ ብሉይ ኪዳን የቀደመው ኪዳን ለባቢሎናውያን ተማረኩ። ከዛ ተመለሱ። ሁለተኛውን ቤተ መቅደስ ሰሩ። ሁለተኛውን ቤተ መቅደስ ሰርተው በተቀመጡበት የሽዋ ተወለደ። የሽዋ እስራኤላዊ ሰው መሆኑን ያውቃሉ። እሱ ግን ማለት ማን እንደሆነ ግን ጥቂቶች አወቁት። ያላወቁት ግን አላወቁትም። ለአሕዛብ መንግስታት አሳልፈው ሰጡት። በዚህ 2000 ዓመት ውስጥ የደረሰው ነገር ሁሉ በሙሉ የሽዋ ሞቶ በአመፀኞች ተገደለ። ወንድሜ የሚዩት አድርገው። ጥያቄ ያለ ጠይቀኝ እና የሽዋ ሞተ። ከመሞቱ በፊት ግን ተናገረ። ከዚሁ ህዝብ መካከል ስለወጣ አልተቀበሉትም፣ አላወቁትም፣ እንዲያውቁትም አልፈለጉም። እኔ ይቅርታ አድርግልኝ ወንድሜ፣ ሰላም ሁኑልኝ አድማጮች። እና የምታስተምርበት ዘዴ ትክክል ነው ብዬ አላምንም። ወንድሜ ይቅርታ አድርግልኝ እርምዬ። አይደለም እኔ እንድታስተምረኝ አይደለም የፈለጉት ጥያቄን ችግር ዋናው ቁልፉ ይሄ ነው። የሽዋን ገፋችሁት፣ ጣላችሁት፣ በአመፀኞች እጅ አሳልፋችሁ ሰጣችሁት፣ ገደላችሁት፣ ንጹህ እንደማፈሰሳችሁ ጻድቁን የማይሞተውን እንዲሞት አሳልፋችሁ ሰጣችሁ። ከዚህ የተነሳ ከየሽዋ ጋር አልተስማማችሁም። ለሰላምሽ የምሆነው እኔ ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል፣ ጠላቶችሽ ቅጥርን ቀጥረዋል፣ ድንጋይ በድንጋይ ሳይፈርስ በዚህ አይቀርም፣ ልጆችሽን ወደታች የሚጥሉበት ዘመን ይመጣሉ ብሎ እንዳለ ጌታዬ ተናገረ። እስራኤል ትልቁ ችግሩ የእግዚአብሔርን ቃል እውቀት የለውም። መሺሃው መቼ እንደሚመጣ አያውቁ፣ ለማወቅም አይፈልጉ። ስለ የሺዋ አሁን ስናገር ይኸው በቃ አመመው። ቢያመም ወንድሜ እንደ እስራኤላዊ ወንድም ወዳችኋለሁ። ቀደም መግቢያ ላይ ኢየሱስ ክርስቶስን መሰረት አድርገንም ትናገረው አልከኝ። አዎ የሁሉ መሰረት እሱ ስለሆነ እሱ ማለት የሺዋ ማለት የእስራኤል አምላክ ያህዌ ማለት ነው። እሱን ማወቅ ማለት ህይወትን ማግኘት ማለት ነው። እሱን ማጣት ማለት ህይወትን ማጣት ማለት ነው። እስራኤል ልትተላለፈው የማይገባትን ነገር እዚህ ጋር ተላለፈች። አላወቀችውም። ሊያውቁትም አልወደዱም። ያውቁትም አልወደዳችሁም። ከዚህ የተነሳ በባዕድ ምድር ጌታ ከአረገ በኋላ በባዕድ ምድር ተበተናችሁ፣ በአሕዛብ ሀገሮች ተበተናችሁ። ለ1900 ምናምን ነገር ዓመት በምድር ዙሪያ ሁሉ ተበተናችሁ። እግዚአብሔር ደግሞ በምሕረቱ ባለጠጋ ስለሆነ እንደገና መሺያው ተመልሶ የሽዋ የሚመጣበት ስለሆነ ምልክት ስለሆነች እስራኤል ጠፍቶ አይቀርም የያዕቆብ ዘር። ጌታ ራሱ ተናግሯል። ኢየሱስ ክርስቶስ የሽዋ ተናግሯል። ስለዚህ እሱም ተመልሶ ሊመጣ በደጅ ስላለ የአርማጌዶን ጦርነት እየተደገሰላችሁ ስላለ ይሄ አሁን ያለ የዛይኒስት ጠላት ነኝ ብሎ የሚል የጽዮናውያን ጠላትነት የተጠናወተው ክፉ በዓለም ዙሪያ ያለ ሁሉ እስራኤል ይጥፋ እያለ የሚረግማችሁ ዘር ሁሉ አንድ ቀን ዓለም ሁሉ ጥርሱን አግጥጦ ሊበላችሁ ይመጣል። የምትጠፉ ትጠፋላችሁ፣ ግን ሁላችሁም ግን አትጠፉ። ታዳጊው የረገማችሁት ስሙ ሲጠራ የሚያንቀጠቅጣችሁ የሽዋ እዚች ምድር ላይ ተመልሶ ይመጣል፣ እናም ይታደጋችኋል። ይህንን እውነት በፍጹም መስማት አንፈልግም ብላችሁ የገፋችሁት ነው። ዛሬም እንግዲህ የዘመናችሁን ቁጥር ጨርሳችሁ በሞት ስትጠሩ በእሳት ባህር ለዘላለም ትጣላላችሁ ማለት ነው። የሚያምኑት እስራኤላውያን ያምኑታል። ሁዝ ጂሰስ ማን ነው? የሽዋ ለምንድን ነው ስሙ ሲጠራ የራሳችሁን ወገን እንዲህ የምትጠሉት? እንደው በአምላክነቱ እንኳን አትወቁት። ለምን ስሙን ትረግሙታላችሁ? ለምን ትጠሉታላችሁ? ከዚህ ጋር ለመጠየቅ ፈልጌ ነው። ሚዩት አድርገው። እሺ ተሰጣለሁ። ትጠይቃለህ። ሚዩት አድርገው። ስለዚህ የእስራኤል ሕዝብ መበተንና የእስራኤል ሕዝብ እንደዚህ ለመሆን በዓለም ዙሪያ ለመሰደብ ምክንያቱ አምላኩን እግዚአብሔርን ድሮም አላወቀም። ከዛ በላይ ደግሞ ከምንም በላይ
መሺሃውን አላወቀው። ከዚህ የተነሳ ነው የተሰደባችሁት፣ ከዚህ የተነሳ ነው የተገደላችሁት በዓለም ዙሪያ። ከዚህ የተነሳ ነው የምትጠሉትም። ባይዘው ከመሺሃው ጋር በተገናኘ ነው የምትጠሉት። እስራኤል የመሺሃው ዘር ስለሆነ ሰይጣን የማይፈልገው ህዝብ ቢኖር በዓለም ላይ እስራኤልን ነው። ሰይጣን ማለት ነው። ለምን የማይፈልገው? የመሺሃው ዘር ስለሆነ ማለት ነው። ሁለት ህዝብን ይጣላል፣ እስራኤልንና ቤተክርስቲያንን። ሰይጣን አይፈልግም። ለዚህ ነው በየቁርአናቸው መጽሐፍት ላይ ሁሉ አይሁድንና ክርስቲያንን የገደለ ጀነት ይገባል እያሉ እስማኤላውያን የሚናገሩት ማለት ነው። ማንን የገደለ? በእስላሞች በቁርአን መጽሐፍት ላይ ክርስቲያንንና አይሁድን አንገቱን የበጠሰ የቀነጠሰ ጀነት ይገባል፣ 72 ድንግል ሴቶች ይሰጡታል ይላል። አየህ፣ ምንድነው ምክንያቱ? እስራኤል የመሺሃው ዘር ናት። ቤተክርስቲያን የመሺሃው የመሰረታት እሱ ጌታዋና አምላኳ የሆነለት ህዝብ ነው ቤተክርስቲያን ማለት። ስለዚህ ሰይጣን አይፈልግም ይሄን ሁለት አካል። እናንተ ሩቅ ናችሁ፣ በሩቅ ቆማችኋል። ቶራን ጥላችሁ ህጉን ጥላችሁ አታነቡ። በስሜት የአረብ ሀገር ሴት ይመስል አንዳንዱ ዝም ብሎ መሳደብ ነው። በቅንነት አንዳንዶቹ ገብተው የሚጠይቁም የለም። መሳደብ ብቻ መጫጫ ብቻ ነው። በቅንነት ግን ለምጠይቁን እንመልስላችኋለን። ተባረኩ። እሺ፣ ወደ ወንድማችን ነው መጠየቅ ይችላል። ከዚህ ላይ አሁን ይምታታል። አሁን አንተ በምታስረዳበት ጊዜ በጣም ይምታታብናል። የትኛው ቀሴታ መስለብ ቀሴታ አሁን ማለት እኛ በይሁዳውያን እምነት መሲሁና እግዚአብሔር ልዩነት እንዳለ ነው። ማን ነው መሲሁ ማን ነው እግዚአብሔር የሚለው አሁን ካንተ ጋር ሁለቱም እሱ እንደሆነ ነው አድርገህ እያቀረብክልን ያለው። መሲሁም እሱ ነው፣ እግዚአብሔርም እሱ ነው። ግን ከአሁን በፊትም መሲሆች ነበሩ። ለምሳሌ እነ ሻውል፣ እነ ዳዊት፣ እነ ንጉሱ ሰለሞን ነበሩ አይደል? እነሱ እግዚአብሔር አይደሉም። በእግዚአብሔር የተቀቡ ናቸው እንጂ በእግዚአብሔር የተመረጡ። አሁን ከዚህ ላይ መሲሁም ኢየሱስ ነው፣ እግዚአብሔርም እሱ ነው። ከዚህ ላይ አንደኛው የሚያምታታብን ዋናው ትልቁ ነገር ይሄ ነው። ከእንደገና ደግሞ ሞተ። መሲሁ መጥቷል። መሲሁ ማለት አንድ ብቻ እንደሆነና እሱ ብቻ እንደሆነ እኛ እንደምናውቀው ህዝበ እስራኤል ከትውልድ ትውልድ እየተካ ያኛው አንዱ እድሜው ሲያልፍ ያኛው እየተተካ ያኛው ሲያልፍ ያኛው እየተተካ እግዚአብሔር እየቀባው እግዚአብሔር በመረጠው መሰረት ህዝበ እስራኤልን የሚመራ መሪ ንጉስ እንደሆነ ነው እኛ በእኛ የምናውቀው መሲሁ ማለት። ከዚህ ላይ ደግሞ አንተ እግዚአብሔር እንደሆነ አድርገህ አቅርበዋል። እንደተገደለም ይሄው አቅርበዋል። አልተቀበላችሁትም፣ ገላችሁታል የሚል ደሙን አፈሰሳችሁት የሚል ነው። የት ላይ ነው ገደላችሁ እንደገደል ነው? የት ላይ ነው የሚናገረው ማለት? እኔ ባቅ ከዚህ ላይ እኔን አሳምነኝ። የት ላይ ነው የተገደለው? እንዴት ነው የተገደለው የሚለውን እዚህ ጋር ብታስረዳ። ቴንክ ዩ ዛሬ በቅንነት ስለጠየቀኝ እንመልስልሃለን፣ ደስ ብሎን ማለት ነው። ኦኬ፣ አንደኛ ስለ መሺሃው ያላችሁ መረዳት ቅድም የጠቀስክልኝ የብሉይ ኪዳንን ነቢያት ነው። አንተ የብሉይ ኪዳን ላይ የቀደመው ኪዳን ላይ የነበሩትን ነገስታትን ነው እየጠራ የነበረው። ነገስታት አዎ ይቀባሉ፣ ነገስታት ይቀባሉ። እነዚህ ይቀባሉ። እነዚህ የተቀቡት በሙሉ መሺሃ ብላችሁ ተጠሯቸዋላችሁ። ነገስታቱን ሁሉ ማለት ነው። ቅድም ሻውልንም ዳዊትንም ሰሎሞንንም እንደጠራው ማለት ነው። ኦኬ፣ ዘይት የፈሰባቸው የተቀቡ መሺሃ ተብለው ይጠራሉ። ገዢ ምናምን ነገር ብሎ የሚል ቃል ስላለው ማለት ነው። ንጉስ፣ ገዢ የሚል ቃል። ኦኬ፣ አሁን በእስራኤል ውስጥ መሺሃ ተብሎ የሚባለው ነገስታቶች ይነሳሉ አይደለም። አንድ ልዩ የሆነ መሺሃ አለ አይደለ? የምትጠብቁት
አዎ ግን ይኸውልህ የሰው ልጅ እድሜ እስካልተጨመረ ድረስ የሚመጣው አሁን በምድር ላይ ከሚኖረው ህዝብ እግዚአብሔር የሚቀባው ልክ እንደ አባቶቻችን ሲያደርግ እንደነበረው እግዚአብሔር የሚመርጠውን ነው ይቀባዋል። ያ እድሜው ካለፈ ደግሞ ሌላ ይተካል ማለት ነው። እሱ ማንም በእሱ ምትክ ማንም አይተካም። አሁን ወንድሜ ትልቁ ችግሩ ናከኛ ትበለኝ እንጂ ታናክን አለማንበብ ነው ለዚህ የዳረጋችሁ። ታናክን አንብቤዋለሁ እኔ አነባለሁ። ታናክን ካነበብክ አሁን በታናኩ ስናወራ ይሄ ብቸኛ መሲያው መቼ ነው የሚመጣው? ጌታ በምን ጊዜ ይመጣል? ከማን ነገድ ይመጣል? ለምን ዓላማ ይመጣል ብሎ ተናገረ። ብቸኛው ነው ይሄኛው መሲያ። እነዚህ እነ ሳኦል እነ ዳዊት እነ ሰለሞን ምናምን ነገር ሮብዓም አብያ ምናምን ነገር ተባሉት እነሱ የተቀቡ መሲያ ተብለው ይጠራሉ። ነገስታት ናቸው፣ በዘይት ስለተቀቡ ነው። ይሄኛው ግን በሰው አይደለም የሚቀባው፣ ዘይት አይፈስበትም። እነዚህ በካህናት ይቀባሉ። ሰለሞን አሁን በካህኑ በሳዶቅ ተቀብቷል። ወደ ጊዮን ወሰደ፣ ቀባው። ዳዊት በሳሙኤል ተቀብቷል፣ ዘይት ወስዶ። ሳኦል በሳሙኤል ተቀብቷል። እንደዚህ እየተባለ ተቀብተዋል። በእግዚአብሔር ስለተመረጡ ነው። ልክ ነው፣ ምንም ጥርጥር የለም። ልክ ነው። ስለተመረጡ ሳኦልና ዳዊትን ሽሙኤል ነቢይ ቀባቸው ማለት ነው። ሽሙኤል ከቀባ በኋላ ሰለሞንን ደግሞ በጊዮን ካህኑ ሳዶቅ ቀባው ማለት ነው። ከነቢዩ ናታን ጋር ሆኑ። ስለተመረጡ ነው የተቀቡት፣ በዘይት ነው የተቀቡት። ይሄኛው መሲያ ግን በዘይት ማንም አይቀባውም። እናንተ ጋር የተሰጠ ትምህርት ኤልያው ነቢይ ሲመጣ ይቀባዋል አላችሁ። በፍጹም ውሸት ነው። በፍጹም ታናክ ላይ እንደዛ አይልም። ኤልያው ነቢይ በሚመጣ ሰዓት ላይ ልብ ብለህ ሰማኝ ወንድሜ፣ ኤልያው ነቢይ በሚመጣ ሰዓት ላይ መሲያውን ይቀባዋል ብሎ የሚል ታናክ ላይ ጌታ አልተናገረም። ከተናገረ በመረጃ ታሳየኛለህ። ይሄ መሲህ በሰው አይቀባም። እንደ ዳዊትና እንደ ሳኦል እንደ ሰለሞን በሽሙኤልም በካህኑ ሳዶቅም አይቀባም። ስለዚህ ይሄ ብቸኛ ከሱ በፊት የሌለ ከሱም በኋላ የማይሆን ብቸኛ ነው። ይሄ መሲህ ሰው ነው። አስቀድሞም ደግሞ ጌታ ነው። ጌታ ማለት የእስራኤል አምላክ አዶናይ ነው። ሰው ከዚህ ላይ ያልተግባባንበት ነገር አለ። መሲህ የሚለው ቃሉ ራሱ በዘይት የመቅባቱ ስርዓቱን ነው። አንተን ያልከው ታናክ ግን እሱም በዘይት የተቀቡቱ ነገርኩ እኮ። በዘይት የሚቀቡቱ እነዚህ የሚቀቡቱ ሻኦል፣ ዴቪድ፣ እነ ሶሎሞን የተቀቡቱና ሌሎቹ ነገስታት የተቀቡት በዘይት ነው። ዘጸአት መጽሐፍ ምዕራፍ 28 ቁጥር 1 ላይ ባለው ከእሱ ጋር ጀምሮ በተለይ ምዕራፍ 28 ምዕራፍ 30 ሶሪ ዘጸአት መጽሐፍ ምዕራፍ 30 ላይ ካህናቱና ዘጸአት መጽሐፍ ምዕራፍ 28 ላይ ካህናቱ በሚቀቡበት በተለይ ዘጸአት መጽሐፍ ምዕራፍ 30 ላይ የተሰራው ዘይት አለ፣ ቅብአ ቅዱስ የሚባል ወይ ደግሞ ቅብአ ዘይት። በዛ ዘይት ካህናት ይቀባሉ። በዛ ዘይት ነገስታት ይቀባሉ። ያ ዘይት የተቀደሰ ዘይት። እነሱ መሲህም ነው የሚባሉት። እነሱ ናቸው መሲህ የሚባሉት። እነዚህ ማለት ነው እነ ሰለሞን፣ እነ ዳዊት፣ እነ ሳኦል፣ እነ ሮብዓም፣ እነ አብያ፣ አሳ፣ ኢዮሳፍጥ እንደዚህ ማለት መሲህ ተብለው ይጠራሉ። መሲያው ግን ብቸኛ የሆነ አንድ መሲህ አለ፣ እስራኤል የምትጠብቀው የነበረው። ይሄኛው መሲያ ልዩ ነው። በሰው አይቀበልም። እሱን አንጠብቅም ነበር። በሰው ይጠብቁት ነበር። በዚያንም ዘመን ወንድሜ ይጠብቁት ነበር ስለተነገረ ከሞሼ ዘመን ጀምሮ ይጠበቅ ነበር። ሞሼም ተናግሯል። ነገዱ ከይሁዳ ነገድ ነው፣ ከእሴይ ዘር ነው፣ ከዳዊት ቤት ነው እያሉ ሞሼ ተናግሯል። ኤርሚያው ተናግሯል። ኢሻያው ተናግሯል። ሕዝቅኤል ተናግሯል። ዘካርያስ ተናግሯል። ዳዊት ተናግሯል። ዳንኤል ተናግሯል። ሚልኪያስ ተናግሯል። ሚኪያስ ተናግሯል። ኤርሚያው ተናግሯል። ያልተናገሩ የብሉይ ኪዳን ነቢያት የሉ። ይሄ የሚለው ምንድነው? ከተቋረጠ በኋላ ነው።
ሳይቋረጥ በፊት ወንድሜ ከተቋረጠ በኋላ አሁን ተቋርጧል፣ ብዙ ዓመታት ነው። ከዛ በኋላ ሳይቋረጥ በፊት ሳይቋረጥ በፊት አሁን አድምጠኝ። እስራኤል የሚጠብቀው አንዴ አዳመጠኝ። ህዝበ እስራኤል የሚጠብቀው የተለየ ሳይሆን እንደነበረው የአባቶቻችን ስርዓት እንዲመጣ። ተሳስታችኋል። ለዚህ ነው የተሳሳታችሁት። ታናክን ስላላነበቡ ተሳሳቶች። ቢያንስ ከኔ ጋር አድመጠኝ። ካወራህ ከኔ ጋራ እኛ የምንጠብቀው እንደነሱ አይነት ነገስታት ነው ብሎ የሚለውን መሺያው እንደነሱ አይነት በዘይት የሚቀባ ንጉስ ነው ብሎ የሚል ከመጽሐፍ ቅዱስ ላይ ያሳየኝ። ከታናክ ላይ አዲስ ኪዳን ያወጠቅስም ይሁዲ ስለሆንክ ማለት ነው። ከታናኩ ላይ ያሳየኝ በዘይት የሚቀባ ነው መሺያው ብሎ የሚል መሺያህ ማለት መሺያህ በዕብራይስጥ ቃላት መሺያህ የሚለው ቃል ብራዘር፣ እሱን ጨርሻለሁ፣ አውቀዋለሁ። ደጋግማ አትንገረኝ። መቅባት ማለት ነው እኮ እሱን እኮ ነገርኩ ወንድሜ። ስለዚህ ይኸውልህ ንጉስ እንበለው አንተ አይደለም የምትለው መሺያው ንጉስ መሆኑን ነቢያት ተናግረዋል። ከነቢያት ጠቅሰህ ንገረኝ አልኩ። ኦኬ ነቢያት በባለፈው አስነብቤያለሁ። የትኛው መጽሐፍ ምዕራፍ ስንት? የትኛው መጽሐፍ ምዕራፍ ስንት? እየተደማመጠ ናውራ። ኧረ እየተደማመጠ ናውራ። ዝም ብለህ በመደድ አታውራ። ይኸውልህ ወንድሜ እኔ ሳዳምጥህ አንተ አዳምጠኝ፣ እኔም ሳዳምጥ አንተም አዳምጠኝ፣ ህዝቡ እንዲሰማ ማለት ነው። የትኛው መጽሐፍ ላይ ነበር የሰጠኸኝ? ትንቢተ የሕዝቅኤል ከ37 ጀምሮ ነው ያነበብነው፣ ምዕራፍ 37 ጀምሮ። ከዛ በኋላ ያመጣጡ ስርዓት እንዲያውም ከዛ ላይ የሚለው ምንድን ነው? ዳዊትን ለዘላለም መሪ አድርጌ እሰጣችኋለሁ፣ እዛ በኋላ አልተዋችሁም ለዘላለም ነው የሚለው አይደል? አይደለም? ማንበብ ትችላለህ። በሌሎች ነቢያቶችም የተጠቀሳለ። ግን ከዛ ላይ በባለፈው እንዳስነብ ቤተ መቅደሱ እንደሚሰራ እንደነበረው ነው። የተለየ አሁን የተለየ ነው ብላ የሚያሳይ ነገር ኧረ በእስራኤል አምላክ ልዩነቱን ብታስረዳ በእስራኤል አምላክ በየስልህ ማለት እንደው የእስራኤልን አምላክ ታውቀው ከሆነ አውራ እያልኩ አይደለም። አቁምና አዳምጠኝ። ባትለኝ ደስ ይለኛል። ግን እኔ እውነቱ ሚውት አድርግ። ከዚህ በኋላ የእስራኤልን አምላክ ስሙን ጠርቻለሁ። እማትሰማ ደፋር ከሆን ከታች አውርድህና ለህዝቡ አስተምራለሁ። አረብ እንኳን አምላኩ ሲጠራ ያቆማል፣ አንተ ግን ትለፈልፋለህ አይደል? የእስራኤል አምላክ ስሙን እንኳን ለስሙ ክብር የሌለህ ዝም ብለህ ታወራለህ። የእስራኤል አምላክ ስሙ ተጠርቶ ሰው ከለመነ የምትሄድ ከሆነ ትቆማለህ፣ የምታወራ ከሆነ አፍክን ትይዛለህ። ዳሩ የታውቀውና ለስሙ እስራኤላዊ ነህ። ሕዝቅኤል 37ን ጠቀስክ አይደለ? ሕዝቅኤልን 37 ላውጣ። ሕዝቅኤል 37ን ላውጣ የጠቀስከው ማለት ነው። ከቁጥር ስንት ጀምሮ ላንብበው? ባሪያዬ ዳዊትን እንሰጣቸዋለሁ ብሎ ያለው ከ37 ጀምሮ ነው። ሰፊ ነው። ምዕራፍ 37 ቁጥር ስንት? ይቀጥላል። ምዕራፍ 37 ቁጥር ስንት? አላስቸግርም። ልርዳ። አላስቸግርም። እባክህ ስማ፣ እባክህ አላስቸግርህም። ልርዳህ። ከቁጥር 15 ጀምሮ እናነባዋለን። ለምን ከመጀመሪያው ነው? እሺ ራስ አንብበው። ክፍሉ ዳዊት ባሪያዬ ዳዊት ብሎ የሚለው ከቁጥር 1 ጀምሮ ነው ያለው። ከመጀመሪያው እስከ መጨረሻው ቢነበብ በደንብ ከዚህ ላይ ብዙ ሰዎች የሚረዱ ሊኖሩ ይችላሉ። ባሪያዬ ዳዊትን የሚለውን ክፍል ነው አይደል ትፈልገው? አይደለም። ከዛ ላይ አጠቃላይ ስላመጣጡና ምን አይነት እንደሆነ ያስረዳን ይሄ ክፍል ነው ያልኩ። እኔ አሁን የፈለግኩት መሺያውን ለማግኘት ነው ብራዘር። ክፍሉን አንተ አንድ ቀን እንኳን ራሱ አንብበው አታውቅም፣ የእውነት ስነግርህ ማለት ነው። ስለዚህ ለህዝቡ ልናገርበት ሚዩት አድርገው፣ ካልሆነ ታች አወርዳለሁ፣ ታች ትወርዳለህ። ቁጥር 15 ለራሴ ወርዳለሁ። በዙሪያ ልዩነቱን ብትነግረኝ ደስ ይለኝ ነበር እኮ። ሚዩት አድርገውና እኔ ሙሉን ምዕራፍ ባነበው የአምላኬ ቃል ነው፣ ግን በጣም ብዙ ጊዜ ደጋግሜ ስላነበብኩት እዚህ ጋር ቁጭ አድርጌ 28 ቁጥር ሙሉ አላነብም። ለምን? ወደ ዋናው ሀሳብ ላይ ስለምንሄድ
አንተ ማንበብ ካለብህ ቤት ቁጭ በልና አንብብ። ክፍሉን እኔው ልርዳህ አልኩ። ምዕራፍ 37 ታሪክ ከየትኛው ክፍል ጀምሮ ስለ መሺያው እንደሚናገር ባሪያዬ ዳዊትን አመጣለሁ ብሎ ያለውን እሱን ልንገር አልኩ። እንደው ምን አይነት እኮ መንፈስ እንደሆነላችሁ ቢያንስ እኮ ልርዳህና ላንብብልህ አልኩ። ሙሉን አንብቦ ብለህ ሙሉን መጽሐፍ ቅዱስን ሙሉን ያነበብኩት አንተ ብትለውን ሕዝቅኤል 37 አይደለም። ሕዝቅኤልን መጽሐፉን ሙሉን አንብቤ ሕዝቅኤልን ብቻ አይደለም ሙሉን በማንበብ ብቻ ሳይሆን ሙሉን አጥንቼዋለሁ። ልርዳህ ብዬ ስልህ በደንብ ስማኝ ብራዘር። ጥያቄ ካለ ጠይቀኛለህ። ይህንን ያለው ጌታ የቱ ጋር ነው? ከቁጥር 15 ጀምሮ ስለ እስራኤል ሕዝብ የተናገረው ጋር አንብብ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ከባቢሎን በነበሩበት ሳሌ መቃብራችሁን ከፍታለሁ፣ ወደ እስራኤል ወደ ምድራችሁ መልሳችኋለሁ ብሎ ያለው ቃል ነው ከዛ ያለው ማለት ነው። ዋነኛው ክፍል ግን ያለው ባሪያዬ ዳዊትን አመጣለሁ በላያቸው ላይ ንጉሥ ይሆናል ብሎ ያለው ከዚህ ክፍል ጀምሮ ነው የምናነበው። እስከ ቁጥር 28 13ቱን ቁጥር ስናነበው ሰፊ ነው ማለት ነው። እንዲህ ይላል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። አንተም የሰው ልጅ ሆይ አንድ በትር ውሰድና ለይሁዳና ለባልንጀሮቹ ለእስራኤል ልጆች በላዩ ጻፍ። ሌላም በትር ውሰድና የኤፍሬምን በትር ለዮሴፍና ለባልንጀሮቹ የእስራኤል ቤት ሁሉ ብለህ በላዩ ጻፍ። አንድ በትርም እንዲሆኑ አንዱን ከሁለተኛው ጋር ለአንተ አጋጥም፣ በእጅ ውስጥም አንድ ይሆኑ። የሕዝቤ የእስራኤል ልጆች ይህን የምታደርገው ምንድን ነው ምን ማለት እንደሆነ አትነግረንምን ብለው በተናገሩ ጊዜ አንተም ጌታ እግዚአብሔር እንደዚህ ይላል፣ እነሆ በኤፍሬም እጅ ያለችውን የዮሴፍን በትር ባልንጀሮቹና የእስራኤልን ነገዶች እወስዳለሁ፣ እነርሱንም ከይሁዳ በትር ጋር አጋጥማቸዋለሁ፣ አንድ በትር አድርጋቸዋለሁ፣ በእጅ ውስጥም አንድ ይሆናሉ በላቸው። የምትጽፍባቸው በትሮቹ በዓይናቸው ፊት በእጃቸው ውስጥ ይሆናሉ። አንተም እንዲህ ትላቸዋለህ፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የእስራኤል ልጆች ከሄዱባቸው ከአሕዛብ መካከል እወስዳለሁ፣ ከስፍራ ሁሉ ሰበስባቸዋለሁ፣ ወደ ገዛ ምድራቸው አመጣቸዋለሁ። በእስራኤል ላይ በምድር ላይ በእስራኤል ተራሮች ላይ አንድ ሕዝብ አደርጋቸዋለሁ፣ አንድ ንጉሥ በሁላቸው ይነግሳል። ከዚያም ወዲህ ሁለት ሕዝብ አይሆኑም፣ ከዚህም ወዲያ ሁለት መንግስት ሆነው አይለዩም። ከእንግዲህም ወዲያ በጣዖቶቻቸው በርኩሰታቸው በመተላለፋቸው ሁሉ አይረክሱም። ኃጢአትንም ከሰሩባት ዓመፅ ሁሉ አድናቸዋለሁ፣ አነጻቸዋለሁ፣ ሕዝብም ይሆኑኛል፣ እኔም አምላክ ሆናቸዋለሁ። ባሪያዬ ዳዊት ንጉሥ ይሆናቸዋል። ልብ በሉ ቁጥር 24 ላይ ያለችዋል ሚስጥር። ወንድማችን ይህን ያነሳው ልክ ነው ይላል። ይሄ ባሪያዬ ዳዊት የተባለው ማነው ነው? ባሪያዬ ዳዊት ንጉሥ ይሆናቸዋል፣ ለሁሉም አንድ እረኛ ይሆንላቸዋል። በፍርዴም ይሄዳሉ፣ ትእዛዜንም ይጠብቃሉ፣ ያደርጓታልም። አባቶቻቸውን በኖሩባቸው ለባሪያዬ ለያዕቆብ በሰጠኋት ምድር ይኖራሉ። እነርሱና ልጆቻቸው የልጅ ልጆቻቸው ለዘላለም ይኖሩባታል። ባሪያዬ ዳዊት ለዘላለም አለቃ ይሆናቸዋል። የሰላምም ቃል ኪዳን ከእነርሱ ጋር አድርጋለሁ፣ ለዘላለም ቃል ኪዳን ይሆንላቸዋል። እኔም እባርካቸዋለሁ፣ አበዛቸዋለሁ፣ መቅደሴም ለዘላለም በመካከላቸው አኖራለሁ። ማደሪያዬን በላያቸው ላይ ይሆናል፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። መቅደሴም ለዘላለም በመካከላቸው በሆነ ጊዜ እኔ እስራኤልን የምቀድሰው እግዚአብሔር እንደሆንኩ አሕዛብ ያውቃሉ። ምዕራፍ 38 ገባ ማለት ነው። አሁን ምን ማለት ከነበረው ምንድን ነው ልዩነቱ? አሁን ዋናው ወደ ነጥባችን የምን ልዩነት ከነበረው ከአባቶቻችን ከነበሩት ቤተ መቅደሱ በነበረበት ጊዜ ከነበረው ስርዓት ልዩነቱ ከዚህ ላይ ምንድን ነው? የስርዓት ልዩነት አይደለም። ማሳየ አንድ ትልቅ ምስጢር ላሳየ። ስማኝ፣ አሁን ልብ ብለህ ስማኝ። አንድ ምስጢር ልንገርህ፣ ልብ ብለህ ስማኝ። በጣም ትጠቀማለህ ከሰማኝ። አንተ ስርዓቱ ላይ ትኩረት ከማድረግ በፊት እዚህ ጋር ባሪያዬ ዳዊት ንጉሥ ይሆናቸዋል ይላል አይደል? አዎ። ይሄ ንጉሥ ዳዊት ነው ወይስ መሺያው ነው? ይኸውልህ መሺያው ነው እንጂ የዳዊት ዘር የሚመጣ ይኸውልህ ተርጓሚዎች ተርጉሞ አስቀምጦታል። ተርጓሚዎች ተርጉመው እንዳስቀመጡት ከዳዊት ዘር የሆነ ይመጣል ብሎ ነው የተተረጎመው። ዳዊት ስላለ ዳዊት ራሱ ይመጣል። ምንም አታብዛው፣ በቃ አታብዛው። መሺያው ነው ወይስ ተራ ንጉሥ ነው? ይኸውልህ አንተ አረዳድ የኔን አረዳድ ላይ አልጠየኩም። በእናንተ አረዳድ አስተምሮ በእኛ በአይሁዳውያን ያለውን ነው የምነግርህ። ቦታል በአንተ አረዳድ አትበለኛ። እኔ በእኔ አረዳድ ንገረኛ አላልኩም። የእናንተ ንገሬ። መሺያው ነው ወይስ ተራ ንጉሥ ነው?
በእኛ መሲሁ ነው እንጂ መሽያህ ነው እንጂ መሽያህ ነው አይደል? መሽያህ ነው። ኦኬ ይሄ መሽያህ ነው። ይሄ የሚመረጥ እግዚአብሔር የሚመርጠው ንጉስ መሽያህ ነው። ምን ጠብቀው እሱን ነዋ። የትኛው መሽያህ ነው ታዲያ? የተለየ አይደለም። ግን ዳዊት ካለ ልክ ዳዊት እንደነበረው እንደ ዳዊት ያለ ነው የሚያመጣልን። ይሄ በደንብ ጻድቃን ብዙ ተርጓሚዎች አባቶቻችን ነቢያቶች ያስቀመጡልን መጽሐፍ አለ የተቀመጠ ሌላ ስርዓት አይደለም። የኛ የምንጠብቀው መሲህ እንደነበረው እንደ አባቶቻችን እኮ ከሰማይ ያወረድ ሲያበላ ነበር አይደል? ወንድሜ አባቶቻችሁ ማውቀውት ቢሆን ኖሮ ለእናንተ በነገሯችሁ ነበር። ነግሯችሁ ቢሆን ኖሮ መሻውን ባልተላለፋችሁት ነበር። አባቶቻችን ብለህ የምትለው እነዚህን ትተህ እነዚህ ናቸው አባቶ የተብለው የሚባሉት። እነዚህ አባቶች የነገሯችሁን ዘመኑን አልጠበቅም። አሁንም ልብ ብለህ ስማኝ። ዳቦ ሰጣቸው እና ሰጣቸው ለብትለኝ እሱ ቶራ ላይ ነው እዛ የሚለው ልክ ነው ሰጥቷል። ኦኬ አሁን ልታስረዳኝ የፈለኩት ልዩነቱን ነው ወንድሜ። የተለየ የሚያደርገው የቱ ነው የሚለውን ወንድሜ እንዳወራ አልፈልክም ወይ ላስወርድህ እንዴ? ሰጣሁህ መሺሃው ነው አልከኝ አይደል? በቃ መሺሃው ነው። ትክክል ነው የተረጉሙት። እኔም እማምነው መሺሃው መሆኑን ይሄ ሕዝቅኤል ላይ የተጻፈው ማለት ነው። ይሄ መሺሃህ ግን ማን ነው ብሎ የሚለውን ከመሄዳችን በፊት ይሄ መሺሃህ ምን ይላል እዚሁ ጋር? አባቶቻችሁ በኖሩባት ለባሪያዬ ለያዕቆብ በሰጠሁት ምድር ይኖራሉ፣ እነርሱም ልጆቻቸውም ለልጅ ልጆቻቸውም ለዘላለም ይኖሩባታል። ባሪያዬ ዳዊት ለዘላለም አለቃ ይሆናቸዋል ብሎ ሲል መሺሃውን ነው አይደል? ለዘላለም አለቃ ይሆናቸዋል ብሎ እያለ ያለው። አዎ ቴንክ ዩ መሺሃው ምንድነው? የዘላለም አለቃ ነው ማለት ነው። ሰላም፣ እንዴት ናቸው? እግዚአብሔር ይመስገን። እኔ እኮ ያልገባ የመጨረሻ ላይ አይ እንደዚህ አታርገው ነው። ገና ገብተህ የአምላክን ቃል እያወራን ይኸውላችሁ፣ እኔ ከታዘብኩት ነገር ልንገራችሁ። እኔ እኮ ለመረዳት ፈልጌ ነው። መጀመሪያ አድርገዋ ታዲያ ወንድሜ፣ አንድ እስላም ቁርአን ሚዩት አድርግ እስቲ ብራዘር፣ እታች አውርጆ በቃ። ይኸውላችሁ እኔ ከእስራኤላውያን የታዘብኩት የአምላካቸውን የእግዚአብሔርን ቃል እስራኤላውያን እንዴት እንደሚንቁ ለማየት ከፈለጋችሁ እስላም ቁርአን ሲነበብ በምን ያህል ጥሞናና ጸጥታ እንደሚሰማዩ፣ እስራኤላውያን ግን ከጥቂቶቹ በስተቀር ቶራ ሲነበብ ያወራሉ፣ ይንቀሸቀሻሉ፣ ይጮሃሉ፣ አያደምጡ ማለት አምላካቸውን እግዚአብሔርን አይፈሩም። አሁን እንኳን ቅድም እዚህ ቁጭ ያለውን ስለ እስራኤል አምላክ ብዬ ስለው እንዲህ አትበሌ ብሎ ማውራት ጀመረ። ዝም እንኳን አላለም። ለስሙ ክብር እንኳን የላቸውም። የአምላክ ቃል እየተነገረ እንደገባ ሰላም ብሎ ከወንድሜ ጋር እያወራው ነው አሁን እዚህ ካለው ጋር ማለት ነው። እኔ ያልገባኝ ብሎ ይላል። እንዴ ገና ምኑን ሰማህና ነው ያልገባ? እኛ እኮ ገና እያወራን ነው። ኦኬ ስለዚህ መሺሃው የዘላለም አለቃ። ቴንክ ዩ። ይሄ መሺሃው ዳዊት ብሎ ጠርቶታል እንጂ እዚህ ክፍል ላይ ዳዊት ብሎ ጠርቶታል እንጂ ትክክለኛው ዳዊት ግን አይደለም። ለምን ተብሎ ቢባል ሕዝቅኤልና ዳዊት የነበሩበት ዘመን ነብዩ እና ሕዝቅኤልና ዳዊት የነበሩበት ዘመን ርቀት አለው፣ የዘመን ርቀት አለው። ወደ 400 ምናምን ነገር ዓመት ርቀት አለው። ወደ 400 ዘመን ርቀት አለው መካከል ላይ በዳዊትና በሕዝቅኤል መካከል። ሕዝቅኤል በንጉሱ በዮአኪን ዘመን ነው የተማረከው። ዮአኪን የይሁዳ ንጉስ የሆነ በሱ ዘመን የተማረከው። በዮአኪንና በዳዊት መካከል በትንሹ ወደ 400 ዘመን ርቀት አለው በትንሹ። ኦኬ ባሪያዬ ዳዊት ለዘላለም አለቃ ይሆናቸዋል ብሎ ሲል ይሄ ባሪያዬ ዳዊት ተብሎ የተባለው ነብዩ ሲናገር መሺሃውን እያሰበ ነው እየተናገረ ያለው እንጂ በሕዝቅኤል ዘመን ላይ ወደኋላ ተመልሶ ወደ 400 ዘመን ወደኋላ ተመልሶ የነበረውን ዳዊትን የእሴሊ ዳዊትን እሱን አንስቶት እንደገና ንጉስ ሆኖባቸው ለዘላለም ይነግስባቸዋል እያለ አይደለም። ስለዚህ ላይ ጥሩ ተርጉመውታል ማለት ነው። ወንድማችን እንደነገረ ጥሩ ተርጉመውታል እዚህ ላይ ማለት ነው። እና
ማን ነው ታዲያ ይሄ መሲያ? ይሄ መሲያ ማን ነው? መጣ ወይ ሶሪ በእስራኤል ማለት ተገለጠ ወይ ደግሞ ተገለጠ ወይ? ተገለጠ? ካልተገለጠ መቼ ነው የሚገለጠው? ሕዝቅኤል ይህን ትንቢት የተናገረው በባቢሎን ሆኖ ነው። ይሄንን ትንቢት የጻፈው በባቢሎን ሆኖ ነው ማለት ነው። በምርኮኞች መካከል በኮቦሮንዝ በዛ ሳለ ነው ይሄን ትንቢት የተናገረው። ይሄ ማለት የሺዋ ከመወለዱ ከ450 ምናምን ነገር ዓመት በፊት ማለት ነው። ልብ በሉ ከ450 በፊት ከ450 ዓመት በፊት ሕዝቅኤል የነበረው የሺዋ ከመወለዱ ከ450 ዓመት በፊት ነው። ሁለተኛው ቤተ መቅደስ ከመሰራቱ በፊት ነው ይሄ ትንቢት የተነገረው። ኦኬ ታዲያ ይሄ መሲያ ተገለጠ ወይ? ይሄ መሲያ አምላክ ብቻ ነው ወይ ሰው ብቻ ነው ወይስ አምላክ? ኢሳይያው ምን ይላል? ሁሌም እናነሳው ሶሪ ይሄ መሲያ ሰው ነው። ሰው ስለሆነ ይወለዳል። ሰው ብቻ አይደለም። ይሄ መሲያ ሚዩት አድርገው እንዴ 2000 ዓመት እኮ ካለፈህም አየህ። ኢሳይያውን ሳመጣው ምን ደነበርክ? ባለፈውም ዳንኤልን ሳነሳ ፈርጥጠህ ወጣህ። አሁንም ኢሳይያውን አነሳዋለሁ ራስህ ትወጣለህ ማለት ነው። እኛ እናስወጣህ። ነቢያቱ ጋር እያመጣሁ አጋፍጣለሁ። ይሄ መሲያ ከዳዊት ቤት የሚመጣው ምንድነው አልኳቸው ወንድሞቼ? አምላክ ነው። ኦኬ ይቅርታ። መሲያው የእስራኤል መሲያ አምላክ ነው፣ ሰውም ነው። ሁለቱም አምላካዊ ባህሪም አለው፣ ሰዋዊ ባህሪም አለው። አምላክም ሰውም ነው። ማን የተናገረው? ልብ በሉ። ፓስተር እንትን አይደለም፣ ጴንጤዎች አይደሉም፣ ካቶሊክ አይደለም፣ ኦርቶዶክስ አይደለም የሚናገረው። ማን የተናገረው? ኢሳይያው። መሲያው አምላክም ሰውም እንደሆነ ሲናገር ልብ በሉ። ሰው ስለሆነ መሲያው ሕፃን ተወልዶልናልና አለ። ወንድ ልጅ ስለሆነ ማለት ነው። ኦኬ ይሄ ወንድ ልጅ የተሰጠን አለቅነትም በጫንቃው ላይ ይሆናል ይላል። አለቅነት ማለት ምን ማለት ነው? ገዢነት፣ ገዢ፣ አስተዳደር፣ ንግስና፣ ይሄ ማለት ነው። ኦኬ አለቅነት በጫንቃው ላይ ይሆናል ማለት አለቃ ነው ማለት ነው። ማለት ገዢ ነው ማለት ነው። ማለት ንጉስ ነው ማለት ነው። በጫንቃው ላይ ይሆናል። ስሙም የዚህ የመሲያው አለቅነት በጫንቃው ላይ፣ ገዢነት፣ ስልጣን፣ ንግስና በጫንቃው ላይ ሆነው የሚወለደው ሕፃን ነው። ወንድ ልጅ ነው። ወንድ ልጅ ነው። ከዳዊት ቤት ነው የሚወለደው። ወንድ ልጅ ነው። ኦኬ ስሙም ድንቅ መካር ነው፣ ኃያል አምላክ ኤልጊቦር ነው። ኤልጊቦር ነው፣ ኃያል ነው። ከእስራኤል አምላክ ውጪ ኃያል አምላክ እዚህ ምድር ላይ የለም። ያ የእስራኤል አምላክ ኃያል አምላክ ኤልጊቦር የተባለው ሕፃን ሆኖ ይወለዳል፣ ወንድ ሆኖ ይወለዳል። ለአባታችን ለአብርሃም የገባው ነው። እስራኤል አይኖቻችሁን የአብርሃም አምላክ ይክፈት። ለዳዊት የገባው የተስፋ ቃል ይሄ ነው። ልብ በሉ እዚህ ጋር ነብዩ የሚናገረው ስሙም ኃያል አምላክ ነው። ከእስራኤል አምላክ ውጪ ኃያል አምላክ ተብሎ የተጠራ የለም፣ አይኖርም። ያሉትም ውሸታሞች ናቸው። ታዲያ የእስራኤል አምላክ ማን ነው? ያህዌ ማን ነው? የእስራኤል አምላክ ኃያል አምላክ የተባለው ሕፃን ሆኖ ወንድ ሆኖ የሚወለደው የት? ዳዊት ቤት፣ ከነገደ ይሁዳ፣ ከነ እሴይ መንደር። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ነው። ኤልጊቦር ነው። አቢአድ ነው። አቢአድ ነው። አቢአድ እንዴት ተባለ? ሰው የለም፣ ፍጡር የለም። አቢአድ ነው። ሻራሻሎም ነው።
የሰላም አለቃ ነው። የሰላም አለቃ ማለት የሰላም ሚኒስተር፣ ሰላምን የሚሰጥ ሰላምን በምድር የሚሰጥ ቶሜር ውሃ ጠጣ ወንድምዬ፣ ውሃ ጠጣ፣ ውሃ ጠጣ፣ ውሃ ጠጣ። እሺ ፔሳህን እያከበርክ ውሃ ጠጣ። ኦኬ የሰላም አለቃ ነው። ሻሎም ነው። ከእስራኤል አምላክ በቀር የሰላም አለቃ የሆነ የለም። ከእስራኤል አምላክ በቀር የዘላለም አባት የለም አቢአድ። ከእስራኤል አምላክ በቀር ኃያል አምላክ ኤልጊቦር የለም። ስለዚህ ይሄ እስራኤል አምላክ ለአባታችን ለአብርሃም አቤቱ እስራኤል ለአባታችን ለአብርሃም ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ ለብላቴናው ለዳዊት መዝሙር 132 11 ላይ የገባለት ቃል ከዘርህ እወለዳለሁ ብሎ ያለው ቃል አለቅነት በጫንቃው ላይ የሆነ ማለት ስልጣን ገዢነት ያለው ይሄ ሕፃን ወንድ ሆኖ ይወለዳል አለ ኢሳይያው። ልብ በሉ፣ የጴንጤ ፓስተር አይደለም ያለው። እስራኤላውያን የራሳቸውን ነቢያት አያምኑ፣ መጮህ ብቻ እንደ አረብ ሴት ቃል እግዚአብሔርን አያነቡ፣ መስማት አይፈልጉም። ወደድክም ጠላህም ግን እንነግርሃለን። አዲስ ኪዳን ሄጄ አልጠቅስም። ለምን? ስለማላምነው ሳይሆን በታናክ ብቻ ነው የምነጋገረው ከኔ ጋር። ከዚያስ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ አለ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ማለት መሲያው የሚወለደው አዎ በዳዊት ዙፋን ላይ ይቀመጣል ማለት የዳዊትን ንግስና ይዞ ይቀጥላል። ከዛስ በመንግስቱ ላይ አለቅነቱ ይበዛል፣ ገዥነቱ ማለት ነው። ከዛስ ለዘላለሙ ፍጻሜ የለውም ለመንግስቱ ማለት ነው። ማለት ሕዝቅኤል ቅድም ያለው ባሪያዬ ዳዊት ለዘላለም አለቃቸው ይሆናል። ለምን? ለሰላሙ ፍጻሜ የለውም፣ ለመንግስቱ ፍጻሜ የለውም፣ ለዘመኑ ቁጥር የለውም። ንጉሱ መሺያው የሽዋሁ አዶን ይሄ ጌታ ነው። የዛሬ 2000 ዓመት ኢሳይያው እንደተናገረው፣ ዳንኤል እንደተናገረው፣ ዘካርያስ እንደተናገረ፣ ሚልኪያስ እንደተናገረ፣ ሞሼ እንደተናገረ፣ ነቢያት እንደተናገሩት ፓዝል ሲገጣጠም እንደሚገጣጠም ናላገጣጥምልህ ዘመኑን ማለት ነው። እና የዛሬ 2000 ዓመት ቀራንዮ ኮረብታ ላይ በአረማውያን እጅ የተገደለው ይሄ ዳዊት ልጅ መሺያው ኤልጊቦር የሆነው ሰውም አምላክም ወንድ ልጅ ነው፣ አምላክ ነው። ሚዩት አድርገው እንድብዬ ሚዩት አድርገው ወንድ ልጅ ነው። ሰው ስለሆነ ወንድ ልጅ ሆኖ ተወለደ። ደግሞ ያ ወንድ ልጅ ብቻ ነው፣ ሰው ብቻ ነው እንዳትለው ኤልጊቦር ነው። ሰው ብቻ ነው እንዳትለው አቢአድ ነው። ሰው ብቻ ነው እንዳትለው ሻሎም ነው። ዋጧት ጠጧት፣ ይችን የጽድቅ ትምህርት ጠጧት። ኢሳይያስ ነው ያለው። አንድ የጴንጤ ፓስተር አይደለም የጻፈው፣ አንድ የሰከረ ራባይ አይደለም ይሄን የጻፈው፣ ታላቁ ነቢይ ኢሳይያው ነው የጻፈው። ኮሄን ቢሆን ራባይ ቢሆን ፓስተር ቢሆን ይህን ቃል አይበልጥም። የእስራኤል አምላክ ቃሉ የታመነ ነው፣ በባሪያዎቹ ጽፎታል። ስለዚህ ምንድነው ይሄ መሺያህ አምላክ ስለሆነ ሰውም ነው። ሰው ስለሆነ ወንድ ልጅ ሆኖ ይወለዳል። ሰው ብቻ ግን አይደለም፣ አምላክ ነው። አምላክ ስለሆነ ኃያል አምላክ ነው። ኃያል ይሄ ኃያል አምላክ የእስራኤል አምላክ ነው። አቤቱ ጌታዬ ሲጠራ ደግሞ ይሄ ኃያል አምላክ ተመልሶ መጥቶ በዳዊት ዙፋን ላይ እዚህ ንግስና ላይ ሲነግስ አሁን ተመልሶ የሺዋ ሲመጣ ኤርሚያው ምን ይላል? ምዕራፍ 23 አቤቱ የእስራኤል አምላክ አይኖቼን ለኔ ከፈትክልኝ፣ ህዝብህ ቃልህን ያውቀው ዘንድ ክፈትላቸው። እነሆ ለዳዊት ጻድቅ ቁጥቋጥ ማስነሳበት ዘመን ይመጣል። ኤርሚያው ደግሞ ይላል እግዚአብሔር እርሱም እንደ ንጉስ ይነግሳል። የት? በዳዊት ዙፋን ላይ ቅድም ኢሳይያው የተናገረው። ከዛስ ይከናወንለትማል፣ በምድርም ላይ ፍርድና ጽድቅን ያደርጋል። በዳዊት ዙፋን ላይ ስለሚቀመጥ ኢየሩሳሌም ስለሚነግስ በዘመኑ ይሁዳ ይድናል፣ እስራኤል ተዘልሎ ይቀመጣል። የሚጠራበትም ስም ማ የዳዊት ቁጥቋጥ የተባለው ጻድቁ የዳዊት ቁጥቋጥ የተባለው የሚጠራበትም ህዝቡ እስራኤል የሚጠራው
ማንን? መሽያውን። ህዝቡ እስራኤል ይጠራዋል ምን እያለ? እግዚአብሔር ጽድቃችን ነው ማለት እግዚአብሔር ጽድቄ ነው ዮድ ሄ ባብ ሄ ብለው ይጠሩታል ይላል። ማን ነው እንደዚህ ተብሎ የተጠራ? ማን ነው የሚጠራ? ዮድ ሄ ባብ ሄ ብለው የምጠራው ፍጡር አለ ወይ? የለም። የእስራኤል አምላክ ነው። ያ የእስራኤል አምላክ የዳዊት ቁጥቋጥ ነው ማለት ልጅ ማለት ነው። ቁጥቋጥ ማለት የዳዊት ልጅ ነው። የዳዊት ልጅ ነው። የዳዊት ልጅ መሽያው እግዚአብሔር ጽድቄ ነው ተብሎ ነው የሚጠራው። ሲጠራ ስሙ አምላክ ስለሆነ እኮ ነው እግዚአብሔር ጽድቄ ነው ያለው። የዕብራይስጡ ዩድ ሄ ቫቭ ሄ የሚለው ማለት ነው። አለቅ ሰው እንዴት የአምላኩን ቃል አንብቦ ነገሩ እግዚአብሔር አይንን ካልከፈተ እንዴት ይሆናል? የእስራኤል አምላክ አይኖቻችሁን ይክፈት። በእውነት የራሳችሁ ነቢያት እንኳን የነገሯችሁን አንብባችሁ መረዳት ያቃታችሁ መጮህና መሳደብ መራገም ብቻ ስለ እናንተ እናለቅሳለን ትድኑ ዘንድ። አልተራገምንም እኛ ማንም ይራገም የለም። ግን ከዚህ ላይ አሁን የሽዋን ነው የምትረግሙት። ያው እኔን እኮ አይደለም እኔን ብትረግመኝ ቃል መልካም ማንም የረገመ የለም። የሽዋን ነው የምትረግሙት። የሽዋን እስራኤል የረገመ ጻድቁን ጌታ አትከራከረኝ። የሽዋን ነው የምትሰድቡት። የሽዋን ነው የምትረግሙት። ማንም ይሰድበው የለም። እሺ ወንድማችን ሚዩት አድርገው ታች የገባው ግን አንዴ እዚህ ጋር የተረዳሁትን ማለት በእኛ በተተረጎመው እንድነግርህ ከፈለክ ፍቃድ ሆነ አልፈልግም። የእናንተ ትርጉም ትክክለኛ ስያሜ እንጂ የእናንተ ትርጉም ትክክለኛ ትርጓሜ አይደለም። የእናንተ ትርጉም የእናንተ ትርጉም ልንገርህ፣ የእናንተ ትርጉም ይህን መሽያ በተመለከተ አጣማው ነው የተረጉሙላችሁ። እና ቆይ ለምን አልነገሰም ታዲያ? እስከለ ለምን እንዳልነገሰ ልንገርህ። ለምን እንዳልነገሰ ልንገርህ። አሕዛብ እንኳን ጎይ እያላችሁ እንደማመጥ ወንድሜ። ለምን አልነገሰም? ጥሩ ጥያቄ ነው። ጎይ ብላችሁ የምትጠሩት አሕዛብ ሚዩት አድርገው ቴንክ ዩ የህፃን ልጅ ስላለ ጎይ ብላችሁ የምትጠሩት አሕዛብ እላያችሁ ላይ ስንት ሺህ ዓመት በዓል አከበረ? ዘካርያስ ምዕራፍ 9 ቁጥር 9 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ መሽያው ማለት ነው። ንጉስሽ ጻድቅና አዳኝ ነው። ሲጠራ ስሙ የሽዋ ማለት ነው። ጻድቅና አዳኝ መድኃኒት ነው። ትሁትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ማን ነው በአህያ ውርንጫ ተቀምጦ የዛሬ 2000 ዓመት የመጣ ወደ ኢየሩሳሌም ከተማ የገባ? ታሪክ እንኳን ራሱ አይረሳውም። እናንተ በተረሱት ሮማውያን አይረሱትም። ከየሽዋ በቀር በአህያይቱ ውርንጫ ሆኖ ወደ ኢየሩሳሌም የገባ የለም። ይህ ዘካርያስ ንጉሱ ትሁት ሆኖ በአህያ ውርንጫ ወደ ኢየሩሳሌም እንደሚገባ ትንቢት ተናግሮ ጥቂት ሕፃናት ብቻ ዘመሩለት። ሆሼ አና እያሉ ማለት ነው። ሆሼ አና በለው ጥቂቶች ዘመሩለት። ሌሎቹስ ሰደቡት። በአህያይቱ ግልገል የደብረ ዘይት ቁልቁለት መንግስት ራሱ የሽዋ ቆሞ ለኢየሩሳሌም ከተማ ያለቀሰበትን ቦታ ምልክት ሐውልት ነገር አቁመው እሱ ቦታ ላይ ቱሪስቶች ይጎበኛሉ። ታሪኩ እኮ እውነተኛ ስለሆነ እኮ ነው። ያኔ ሲመጣ የተጠቀመው አህያይቱን ነበር የተቀመጠው። አይ እስራኤል ቅዱስ ሕዝብህን እባክህ ዓይኖቻቸውን ግለጥ። ለባሪያ ለአብርሃም የገባውን ኪዳን አስበህ
አሕዛብን ይዋቸው። አሁን አሕዛብ ተብሎ የሚጠሩት ሆሼ አና እያሉ ያከብራሉ ክርስቲያኖች። እስራኤልስ አይልም። ንጉሷ ትሁት ሆኖ ጻድቅ አዳኝ ሆኖ በአህያ ውርንጫ ወደ እሷ የመጣለ እንደ ኢየሩሳሌም እስከዛሬ ድረስ የለም ከየሽዋ በቀር። ከዚህ በኋላ አሁን ጠቅላይ ሚኒስትሩ ራሱ ቤንጃሚን ኔታንያሁን አህያ ላይ ያስቀምጣሉ እንዴ? እና አስቀምጥ ብለህ ብትል አጣሞ ይጥልሃል። ሞሳድ ወይ ሽን ቤት ወይ አይዲኤፍ ኮማንዶቹ ማለት ነው። አጣመው ወደ ጉድጓድ ይከተዋል። ኔታንያሁን አንስተህ አህያ ላይ ጭናለሁ ብለህ ብትል እሱን መሺ ብለህ አህያ ላይ ጭናለሁ ብለህ ብትል በዚህ ቴክኖሎጂ ዘመናዊ መኪና ባለበት የእስራኤልን ጠቅላይ ሚኒስትር በአህያ ላይ እንኳን አጭነው። ከዚህም በኋላ የሚመጣውን አህያ አታመጣለትም። ንጉሱ ግን ትሁት ስለሆነ ንጉስ ማለት ንጉስሽ እኮ ይላታል። ንጉስ ማለት መሺያው ይሄ መሺያህ ትሁት ስለሆነ በአህያይቱ ውርንጫ ተጭኖ የዛሬ 2000 ዓመት ኢየሩሳሌም ገባ። ወንድሞች የዛሬ 2000 ዓመት ኢየሩሳሌም ገባ በአህያ ውርንጫ ሆኖ፣ ጥቂቶች እያጨበጨቡ፣ ጥቂቶች የዘንባባ ዝንጣፊ እያነጠፉ ሆሼአና እያሉ ሆሼአና ንጉሱ ገባ ወደ ኢየሩሳሌም። ኑአሚን እግዚአብሔር ዓይንሽን ይክፈት። እግዚአብሔር የእስራኤል አምላክ የኔሻያው አምላክ የአባቶቼ የነቢያት አምላክ ዓይንሽን ይክፈት። አንቺ ከእስልምና ሃይማኖት ምንም ያልተለያየ እውቀትና መረዳት ነው ያለሽ። እስላም ብልሽ ይሻላል። ያለሽው ይሁዲ እምነት ውስጥ ነው። እነዚህ ነቢያት ሁሉ ነው የምትጠያቸው። እነዚህ ነቢያት የተናገሩትን ቃል ሁሉ ነው የምትጠዩ። ምክንያቱም አሁን ይሄ የዘካርያስ ቃል ነው እንጂ የኤርሚያው የኔ ቃል አይደለም። የኔ ኢሳያው ቃል እንጂ የሆነ የክርስቲያኖች ቃል አይደለም። ታናክ ላይ ነው ማሳያችሁ። ሰው እንዴት የራሱን ወገኖች ነቢያትን እንዴት ይጠላል? ወንድሞች እናቶች፣ ምንድን የተናገሩት ብላችሁ አትመረምሩ። ከዚህ በኋላ መሺያው ሲመጣ በአህያ ውርንጫ ንጉሷ ጻድቅ አዳኝ ሆኖ ለኢየሩሳሌም በአህያ ውርንጫ ሆኖ ወደ ኢየሩሳሌም የሚገባ ማንም መሺህ አይመጣም። አሁን የምትጠባበቁት መሺህ አለ አይደለ? መቼም አይመጣም። የሚመጣ አንድ ሐሰተኛ አለ መካከል ላይ። ኢሳያው የተናገረው ላሳያችሁ። አውሬ ነው እሱ ሰውዬ። መሺህ ሆኖ ነው ለእስራኤል ቤት የሚገለጠው። ያርዳችኋል፣ ይገላችኋል። ይሄው ኢሳያው ነው የተናገረው። አንቺ ተሳደቢታችሁ ነሽ፣ እኔ አምላኬን ቃል አገለግላለሁ። ያው ይሄን ተጠብቁታላችሁ። ይሄ ይመጣል። ይሄ ይመጣል። ይሄን ትቀበሉታላችሁ። ያው አሁን የምትጠባበቁት መሺያ ይመጣል። ሚዩት አድርገው ላነበው ነው ያወጣሁት። ሚዩት አድርገው። ይሄ ሲመጣ ያርዳችኋል። ይሄ ሲመጣ ያጠፋችኋል። ይሄ ሲመጣ ይገላችኋል። የቀደመው ግን የመጣው የሽዋ ሊያድናችሁ ነበር የመጣው። ይሄ ከመጣ በኋላ ግን እናንተ ላይ ጦርነት ሲያውጅባችሁ የሽዋ ከሰማያት ይመጣል። ዳንኤል እንደተናገረ፣ ዘካርያስ እንደተናገረ፣ ሁሉ እንደተናገረ ከሙታን ተነስቶ አርጓል። እናንተ ባታምኑ አይሁዳውያን አባቶች እነ ጴጥሮስ እነ ማቴዎስ እነ ዮሐንስ ነግረውናል። ይሄኛው ይመጣል። አሁን እስራኤል የምጠብቀው አሁን ይሄ ነው። ስለዚህ ኢየሩሳሌም ነው ኢሳይያው የሚናገረው ምዕራፍ 12 ቁጥር 14። ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ። ለመሪዎች ማለት ነው። ከዚህ ዓመፅ ሰው ጋራ የሚፈራረም የእስራኤል ንጉስ ማን እንደሆነ የእስራኤል ጠቅላይ ሚኒስትር በዛ ጊዜ ማን እንደሚሆን አይታወቅም። በሚመጣ ሰዓት ግን ይቀበሉታል። እና ነቢዩ ምንድነው ብሎ የሚለው? እናንተ ይላቸዋል። ልብ በሉ። እናንተ ከሞት ጋር ቃል ኪዳን አድርገናል። ኢሳያው መንፈስ ቅዱስ ሞት ነው ቢለው የሚጠራው እግዚአብሔር። ይሄ ሞት የተባለው ግን ሰው ነው።
ቃል ኪዳን አድርገናል ማለት አግሪመንት ይፈራረማሉ ከአውሬው ጋር። አንተ ንጉሳችን ነህ፣ እኛም ንጉሳችን እንትን እንልሃለን፣ እኛ መሺያችን የተቀባው ብለው ማለት ነው ይፈርሙለታል። ቃል ኪዳን ሞት መሆኑን አያውቁትም። ጌታ ብቻ ነው የሚያውቀው። ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል። ወይኔ እስራኤል፣ ወይኔ እስራኤል። ይህ ዘመን ቢጣጠፍ የሰባው ሱባኤ የዳንኤል 7ኛው ሱባኤ እዚህ ጋር ነው የሚጀምረው። 7ኛው ሱባኤ 62ቱ 62 ሲባዛ በ7 ይሄኛው አልፏል። በየሽዋ ዘመን ተፈጽሟል። ይሄ አልፏል፣ ዳግም አይመጣም። ይሄኛው ነው አሁን የሚጠብቀው። ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል። ሐሰትን መሸሸጊያችን፣ ሐሰትን እስራኤል አምላኩን ነው እንጂ እግዚአብሔር ነበር እንጂ መሸሸጊያ ማድረግ የነበረበት። ጻድቁን አዳኙን ትሑቱን ጌታ ነበር እንጂ በአህያ ውርንጫ ተጭኖ የሚመጣውን መሸሸጊያ ማድረግ የነበረበት። ሐሰትን መሸሸጊያችን አድርገናልና በሐሰትም ተሰውረናልና የሚትረፈረፍ መቅሰፍት በመጣ ጊዜ አይደርስብንም ስላላችሁ ካለ በኋላ በመሐከል ላይ መሺያውን እውነተኛውን መሺ ይነግራል። ይሄ ሐሰተኛው መሺያ ነው፣ ይሄ እውነተኛው መሺያ ነው። ከዛ የሐሰተኛውን መሺያው ደግሞ ፍጻሜን ይነግረናል። ከዛ ምን ይላል? ሎክ ሐሰተኛውን መሺያ ከተናገረ በኋላ እውነተኛውን መሺያ እዚህ ጋር ከተተው። ይሄ በነቢያት ደጋግሞ የተነገረ ነው። እነሆ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ኢየሩሳሌም ማለት ነው ድንጋይን ለመሰረት አስቀምጣለሁ። ዳዊትም ተናግሯል ይሄንን። የተፈተነው የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም። የማዕዘኑ ድንጋይ የሽዋሁ አዶን ነው። ዳዊት ስለዚህ ድንጋይ ተናግሯል። ዳንኤል ስለዚህ ድንጋይ ተናግሯል። የማዕዘን ድንጋይ ዳንኤል፣ ዳዊት ሁለቱ የብሉይ ኪዳን ነቢያት ተናግሯል ካለ በኋላ እውነተኛውን አስገባውና ቁጥር 16 ላይ ከዛ እዚህ ጋር ተማምላችኋል፣ ከሐሰት ጋር መሸሸጊያ ያደርጋችኋል አይደል? ከሲኦል ጋር ተማምላችኋል፣ ከሞት ጋር ነው ቃል ኪዳን ያደረጉት። የአብርሃም አምላክ ምስክር ነው ጌታዬ እንዳገለግል የጠራኝ። እስራኤል ለዚህ ለሐሰት ሰው ትፈርምለታለች። ሶስት ዓመት ከ6 ወር ብቻ ቃል ኪዳናቸው ይጸናል ማለት 42 ወር ብቻ። ከዛስ በኋላ በ42ኛው ወር ላይ እኔ ያህዌ ነኝ ይላቸዋል። ይሄ አውሬ ማለት ነው። ስገዱ ለኔ ይላል። ያኔ እስራኤል ታምጽበታለች። ያኔ የአርማጌዲዮን ጦርነት የጦርነት ነጋሪቱ ይከፈታል። ያ ቀን ለያዕቆብ የመከራ ዘመን ነው፣ ለእስራኤል ጨለማ ነው። በምስራቅም በምዕራብም በሰሜንም በደቡብም ለእሷ ረዳት ማንም አይመጣም ከሰማያት ካልሆነ በስተቀር። እሺ ከዛ አምላኬ የህዝብህን አይን ክፈት፣ የህዝብህን አይን ክፈት። የአብርሃም አምላክ ህዝብህን አትጣለው። ስለ ኪዳንህ ታማኝ ነህ። እነሱ ግን ዛሬ ልባቸውም ጠጣር ነው። በእነ ኢሳያስ በኩል እንኳን የተናገርከውን ቃል ለማመን ልባቸው የዘገየ ነው። ለገመድና ለፍርድ ለቱንቢ ጽድቅን አድርጋለሁ፣ በረዶም የሐሰትን መሸሸጊያ ይጠርጋል። የሚመጣ መቅሰፍት ማለት ነው። እግዚአብሔር ውኆቹ መሰወሪያውን ያሰጥማሉ ካለ በኋላ ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል። አግሪመንቱ ይቋረጣል። ይሄ ፊርማ ይጠፋል። እስራኤል ትቀዳለች። እስራኤል ትቀዳለች። አፍ አርፎ ይቀመጥ። እጅህን አስሬሃለሁ። አፍ አርፎ ይቀመጥ። ከፈለክ ታች አወርዳለሁ። እዚህ ቁጭ ብለህ አንተ ሌላ ትርጉም ትሰጣለህ። ሂድ ታች ውረድ። ምንም የምትፈይደው ምንም የምትጠቅመው ነገር ስለሌለ ማለት ነው። ኦኬ። ከሞት ጋር ያደረጋችሁት ቃል ኪዳን ምን ይላል? ይፈርሳል። ከሲኦልም ጋራ የተማማላችሁት መሐላ አይጸናም። ስለማይጸና ይፈርሳል። ከዚያስ
የሚትረፈረፍ መቅሰፍት ባለፈ ጊዜ ትረገጡበታላችሁ አላቸው። የፈረመችለት ሐሰተኛው ሰው 42 ወር ሲያልቅ 3 ዓመት ከ6 ወሩ 42 ወር ነው። ነቢያት ናቸው ይህን የተናገሩት። እስራኤል አያነብም፣ አይሰማም። እና ይሄኛው ቃል ኪዳን ሲፈርስ ትረገጡበታላችሁ አላቸው። ይሄንን ጊዜ ዳንኤል ምን ብሎ እንደሚናገረው የመከራው ጊዜ ማለት ነው። በራሳችሁ ነቢያት ምዕራፍ 12 ቁጥር 1 በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከ ዛሬ ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በማላይ እስራኤል ላይ እስከ ዛሬ ድረስ ሆኖ የማያውቅ ሕዝብ ከተፈጠረበት ጊዜ ጀምሮ ታላቁ የያዕቆብ የመከራ ዘመን ይባላል። በአራቱም አቅጣጫ ያለ በዚህ ፕላኔት ላይ ያለ ሕዝብ ኢየሩሳሌምን፣ እስራኤልን፣ ሕዝቧን ሊውጥ ይሄዳል። አውሬውን ተከትሎ ሊያጠፋቸው፣ ሊደመስሳቸው ይሄዳል። የከተማው እኩሌታ ይገደላል። አዝናለሁ ኢየሩሳሌም፣ አዝናለሁ የእስራኤል ሕዝብ። ነቢያት ናቸው የተናገሩት። ነቢያት ናቸው የተናገሩት። ዘካርያስ ና እዚህ እናንተን አልሰማ ብለው ያሉ በምድሪቱ ላይ የተቀመጠ መስማት የማይፈልግ ልቡ ለእግዚአብሔር ቃል ያጠነከረ ትውልድ አለ እስራኤል። እግዚአብሔር በምሕረቱ ያስባችሁ በእውነት። ስለ እስራኤል የተነገረ እግዚአብሔር ቃል ሸክም ዘካርያስ ሰማያትን የዘረጋ ምድርን የመሰረተ የሰውን መንፈስ በውስጧ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያ ላሉ የአሕዛብ ሁሉ ላሉት አሕዛብ መንገድገድ ዋንጫ አድርጋታለሁ። ደግሞ ኢየሩሳሌም ስትከበብ በይሁዳ ላይ እንዲህ ይሆናል። ለመከራ ይከቧታል፣ ሊያጠፏት ይከቧታል። ከዛስ እዚህ ጋር የጄስ ነግራችሁ ምዕራፍ 13 ምዕራፍ 14 ላይ ምዕራፍ 14 እነሆ የእግዚአብሔር ቀን ይመጣል። የሽዋ ተመልሶ የሚመጣበት ማለት ነው። ይሄ እግዚአብሔር ቀን የተባለው መሽያው ነው። ይመጣል። በዝበዛሽን በውስጥሽ ይካፈላሉ። ዋት ስለ እስራኤል አዎ ይበዘብዙሻል እያላት ነው። አሕዛብን ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ፣ ከተማይቱ ትያዛለች። የእስራኤል አምላክ ቤቶችም ይበዘበዛሉ፣ ሴቶችም ይነወራሉ። የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። በዚህ መካከል ሳሉ እንዲህ የሚሏትን ቃል ያኔ ይሏታል፣ በጌታ ስም የሚመጣ የተባረከ ነው፣ ሆሼ አና ይላሉ። ያኔ በአንድነት አሁን አይሉ መሽያው ለእስራኤል እርዳታ ከአሜሪካ ከተለያዩ ሀገራት ከአራቱም አቅጣጫ ይዘጋባቸዋል። ዓለም ሁሉ አይናቸውን ያፈጥባቸዋል። ሰይጣን ጥርሱን አግጥጦ እስራኤል ሊውጥ ይመጣል፣ ግን ለዘላለም ውጦ ግን አያጠፋቸውም። ታዳጊያችን የሽዋሁ አዳውን ያኔ ይመጣል። እግዚአብሔር ይወጣል ይላል። በሰልፍ ቀን እንደተዋጋ ከነዛ አሕዛብ ጋር ይዋጋል። በዚያን ቀን እግሮቹ በደብረ ዘይት እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። ደብረ ዘይትም በመካከል
ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራው እኩሌታ ወደ ሰሜን፣ እኩሌታ ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸድ ይደርሳል። በተራሮች ሸለቆ ትሸሻላችሁ። በይሁዳ ንጉሥ በኦዚያን ዘመን እንደነበረው ከምድር መናወጥ በፊት እንደሸሻችሁት ትሸሻላችሁ። አምላኬ ኤልጊቦር የተባለው የሽዋ ማለት ነው። አምላኬ ከቅዱሳኑ ሁሉ ጋር ይመጣል። ያን ቀን እስራኤልን ይታደጋታል። በዚያን ቀን በረዶም ውርጭ እንጂ ብርሃን አይሆንም። አንድ ቀን ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውኃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ ባህር፣ እኩሌታው ወደ ደቡብ ባህር ይወርዳል። በጋና ክረምት ይሆናል ይላል። ይሄ ማለት እዛ ሕዝቅያ ታናል የሚባለውን ታውቁታላችሁ? በኢየሩሳሌም ከተማ ውስጥ ለውስጥ የሚሄደው ወንዝ አይታችሁታል? መነሻው የት ነው? መድረሻው የት ነው? የእስራኤል ሳይንቲስቶች እንኳን አልደረሱበትም። ያኔ ይሄ ከኢየሩሳሌም ይወጣል። ይሄ ወንዝ፣ ይሄ የሕይወት ውኃ ግማሹ ወደ ምስራቁ ባህር ዴድሲ፣ ግማሹ ወደ ምዕራቡ ባህር ወደ ሜዲትራኒያን ይፈሳል። ታላቅ እርዝኩዌክ ይሆናል። በእግዚአብሔርም በምድር ሁሉ ላይ ይነክሳል። የሽዋ ማለት ነው። ኤርሚያው መጽሐፍ ምዕራፍ 23 ቁጥር 5 እና 6 ቅድም ያነበብኩት እግዚአብሔር ጽድቄኑ ተብሎ ይጠራል። እግዚአብሔር በምድር ላይ ሲነግስ፣ መሲሁ መሻው በዳዊት ዙፋን ላይ የሽዋሁ አዶን ሲነግስ እግዚአብሔር ጽድቄኑ ይሉታል። ዩድ ሄ ቫቭ ሄ ይባላል። ያኔስ እሱ በምድር ላይ በኢየሩሳሌም ሲነግስ በዚያን ቀን እግዚአብሔር አንድ፣ ስሙም አንድ ይሆናል። ስለዚህ ያኔ በዓለም ዙሪያ ያለ አሕዛብ በሙሉ ኪሚ ጽዮን የሚለውን ቃል እየተጠቀመ ወደ ኢየሩሳሌም ይመጣል። ለምን? ንጉሥ እዚህ አለ። ኪሚ ጽዮን፣ ሕግ ከጽዮን ይወጣል። ለምን? ሕጉ ከዛ የሚወጣው ንጉሱ እዛ ይነግሳላ። ንጉሱ ማን ነው? መሻው ማን ነው? እግዚአብሔር። አይኖቻችሁን ይክፈት የአብርሃም አምላክ፣ አይኖቻችሁን ይክፈት። በእውነት ስለ እናንተ መንፈሴ እንደዚህ ግብግብ እንደሚል አምላክ ያውቃል። ይህንን እውነት ታውቁ ዘንድ መጽሐፍ ቅዱስ ካላነበባችሁ የምነግራችሁ ተረት ነው ለእናንተ። እኛ ረግመን ማንም ተሳድበን አናቅም ትላላችሁ። ጌታን እኮ ነው የምትሰድቡት። መሺያውን እኮ ነው የምትሰድቡት። የሺዋ ተብሎ ሲባል ዘሩ ይጥፋ አይደል እያላችሁ የምትሉት? ስሙ ይደምሰስ አይደል እያላችሁ የምትሉት? ሳታውቁት የራሳችሁ ወገን ሆኖ እንድትረግሙት አደረጓችሁ። ሐሰተኞች ራባዮች በትርጉም አጣመው እንድትጠሉት አደረጋችሁ። እሱ ግን ይወዳችኋል። የሽዋ እስራኤልን ይወዳል፣ ወገኑን ይወዳል። እናንተ አላወቃችሁትም ማለት ሌሎቹ አያውቁትም ማለት አይደለም። እናንተ አላወቃችሁትም ማለት ሌሎቹ አላወቁትም ማለት አይደለም። እነ ኢሳይያስ አውቀውታል፣ እነ ጳውሎስ አውቀውታል፣ እነ ጴጥሮስ አውቀውታል። እስራኤላውያን ናቸው። ሊመሰክሩባችሁ ሊፈርዱባችሁ በ12ቱ ዙፋን ይቀመጣሉ። አምላኬ ኤልጊቦር የተባለው አቪአድ የተባለው ሻራሽሎም የተባለው የሽዋሁ አዶን ይመጣል፣ ያድናል። ነፍሳችሁን ለሱ ስጡ። ጌታን ተቀበሉ፣ መሺያውን ተቀበሉ። ስሙም የሽዋ ይባላል። የዛሬ 2000 ዓመት የመጣው እሱ ነው። እውነተኛው በአህያ ውርንጫ ወደ ኢየሩሳሌም ከተማ የገባ እሱ ነው። ከእርሱ በቀር ለኢየሩሳሌም ንጉሥ ሆኖ ወደ ኢየሩሳሌም በአህያ ውርንጫ የገባ የለም፣ ከዚህም በኋላ የሚገባ የለም። እስራኤላውያን ወንድሞቼና እህቶቼ ብርክዬን ስሙት። ከዚህ በኋላ ጸጋና ሰላም ይብዛላችሁ። አለውን ጥያቄ ያለው ሰው መምጣት ይችላል። ወንድምነት ምትለው ካለ ማለት ትችላለህ። ጸጋና ሰላም ይብዛላችሁ። አለው ጥያቄ ያለው ሰው መምጣት ይችላል። ወንድምነት ስንት ገብቶብህ ነበር? ውጣና ግባ ወይ ከእንደገና
ምድረ ግልቡ ትውልድ ቤት ከፍቶ 10 እና 15 ሰው 20 ሰው ይዞ እንደመጮህ አይደለም። ኑ እዚያው 1000 ሰው ምናምን ነገር አለ። ኑ ተናገሩ። ወንድም ነቀጥል። ቴንክ ዩ ተባረክ። ጌታ ኢየሱስ ይባርክ። ኤርምዬ ቅድም አንድ ቤት ሰምቼ ነበር። እኔም እንደዚሁ ያሻር የሚባል ወንድም እስራኤል አሁን ያለችው አይደለችም፣ የቀድሞ አቢሲኒያ ናት። ሰለሞን የተቀባበት ስፍራ እያለ ሲያወራ ነበር እና አንድ ሰሙ የሚባል ደግሞ ኦርቶዶክሳዊ ወንድም ስለዚህ ጉዳይ ሲያብራራ ሰምቼ ነበርና በጣም ሳቄ ነበር የመጣው። ወዳችሁም ጠላችሁ ቀርተዋል። የሰሙን ቀርተዋል ወንድምነት። አይ አልቀዳውትም ኤርምዬ፣ መንገድ ላይ ስለነበርኩ መቅዳት አልቻልኩም። ምን አለስ እንደው ከሰማው የሰሙ በተለይ ሻሃር እንኳን ገና ጌታን የተቀበለ ነው። ተማር ብዬ ብለውም አልማራለ ውትድራም ሄዶ ነበረ። እሱን እንኳን እንደው ዝለለው ምንም ዕውቀት ስለሌለው ማለት ነው። አዎ አይ ያኛው እኮ የባሰ ነው። እንደው ሻሃር ይሻላል። እውነት ለመናገር ኢትዮጵያ ናት እስራኤል ብለው ነው የሚያምኑትና በተለይ ደግሞ አሁን ያለችው ኢትዮጵያ ሳትሆን ቀድሞ የነበረችው አቢሲኒያ የምትባለው እሷ የኪዳኑ እግዚአብሔር ኪዳን የሰጣት ለዛች ህዝብ ነው። ለዛ ህዝብ ነው። አሁን ጠፍቷል ያ ህዝብ ብለው ነው ሲናገሩ የነበሩት በድፍረትና አሁን ያለችው እስራኤል አይደለችም የሚል መደምደሚያ ነበር ይዞ የነበሩት። ነገር ግን አሁን ይሄ እንደው ስትመለከቱት ፖለቲካ ይመስላል አይደል? አይደለም፣ በጭራሽ አይደለም። እግዚአብሔር ጀምሮት ያልጨረሰው ጉዳይ አሁን ካለችው ማለትም ከ70 ዓመት በኋላ ወደ ሀገሯ ተመልሳ ከገባችው ህዝብ ጋር ጉዳይ አለው። እግዚአብሔር ጉዳይ አለው፣ ያልጨረሰው ጉዳይ አለ። እናንተ ምንም በሉ ጥሏትም እርገሟትም፣ እግዚአብሔር ግን ጀምሮ የሚጨርሰው ጉዳይ አለ። ከየትኛው እስራኤል ያርጋል? አሁን ካለችው ከ70 ዓመት በፊት ተሰብስበው ሕዝቅኤል እንደተናገረው ማለት ነው፣ የደረቁ አጥንቶች ብሎ እንደተናገረው ተሰብስበው ወደ ሀገራቸው ከገቡት ህዝብ ጋር እግዚአብሔር የጀመረው እና የሚጨርሰው ጉዳይ አለ። ኢየሱስ መጥቶ የሚነክሰው በዚህ ህዝብ ላይ ነው አይደል? ይሄ አሁን ያለው ህዝብ አይደለም ብትሉም ብትቃወሙም የምትቃወሙት እግዚአብሔርን ነው። እዚህ ያለውን ወንጌል አማኝ ወይ ደግሞ እንደው እስራኤል ብሎ የሚናገረውን ህዝብ እየተቃወማችሁ አይደለም ያላችሁት፣ የተቃወማችሁት እግዚአብሔርን ነው። እንግዲህ የብሉይ ኪዳን መጽሐፍትን እንዳለ የምታነቡ ከሆነ በአዲስ ኪዳን ላይ ያሉትን ደግሞ ትንቢቶችን ከተመለከታችሁ ጉዳዩ ከእስራኤል ጋር የሚያያዝ ነው። ጉዳዩ አንተ እኮ ይኸውልህ፣ በተለይ ደግሞ አህዛብ ደግሞ ወደ ክርስትና የመጣን አህዛብ ወደ ክርስትናም ያለውን አህዛብ ኪዳን ተሰጥቶህ አይደለም፣ ለአንተ ኪዳን ተሰጥቶህ አይደለም። ሮሜ መጽሐፍ ምዕራፍ 11 ምንድነው የሚናገረው? በተፈጥሮ በግንዱ ላይ ሳትሆን ከበረሃ ወይራ ተነቅለ መጥተህ የገባክ ነው የሚልክ። እነሱስ በተፈጥሮ በግንዱ ላይ የነበሩ ህዝቦች ናቸው። ጌታ ኢየሱስ ክርስቶስን ባለመቀበል የተነሳ ተቆረጡ እንጂ አልጠፉም። እንደገና ወደ ማመን ቢመጡ በግንዱ የመግባት መብት አላቸው ይላል ቅዱስ ጳውሎስ አይደል? ስለዚህ ስለ እስራኤላን ሲናገር መብት አላቸው። ምክንያቱም በተፈጥሮ በግንዱ ላይ የነበረ ህዝብ ነው። እነርሱ በክርስቶስ የነበሩ ህዝቦች ናቸው። እና ምን እያልኩ ነው? የሚነክሰው ኢየሱስ እዚሁ ህዝብ ላይ ነው። በእርግጥ የእግዚአብሔር አሰራር እንደሆነ አቃምናለሁኝ እኔ። በብሉይ ኪዳን የእስራኤል ህዝብ ሌላውን ህዝብ ይንቅ ነበር፣ ያሸሽ ነበር። ይሄ እግዚአብሔር አሰራር ነው። የመሲሁ ዘር መጥፋት ስለሌለበት መጠበቅ ስለነበረበት ነው። አሁንም ይሄን ህዝብ ሌላው ዓለም ደግሞ ይገፋዋል፣ እስራኤልን ማለት ነው። ይሄም ደግሞ የሆነው በምክንያት ነው። ምክንያቱስ ምንድነው? ይሄ ህዝብ መጠበቅ አለበት። የሚነክሰው ኢትዮጵያ ላይ አይደለም። ኢየሱስ የሚነክሰው በዳዊት ዙፋን ላይ ነው የሚነክሰው። ቅዱስ ገብርኤል ተናግሯል። ጥያቄ አለኝ። እኔ እኮ ኢየሱስ ክርስቶስ የማይገባኝ እግዚአብሔር ነው መላእክተኛ ነው ወይስ የእስራኤል አምላክ ነው የምትለው? እንዴት ነው ክርስቶስ የእስራኤል አምላክ የሚሆነው? ወይም ደግሞ መሲህ ትሉታላችሁ። እኔ ከወቅቱ ጠፋኝ። እሺ እኮ ሰላም ይባላል፣ ከዛ ደግሞ እድል ስጡኝ ይባላል። አየህ እንደገባክ አይደለም የሚወራው። እየሰማሁ ነበር እኮ እየሰማሁ። በአንድ በኩል እግዚአብሔር ነው ይላሉ፣ በአንድ በኩል መላእክተኛ ነው ይላሉ፣ በአንድ በኩል ወደፊት የሚመጣ እሱ ነው ይላሉ። የለም እግዚአብሔር ግን ያለ አንድ አምላካችሁ ነው እግዚአብሔር ነኝ ያለ በስተቀር አምላክ አታምልኩ ነው የሚለው የእስራኤል እምነት። እንደዚህ እናንተ ደግሞ እግዚአብሔር ማን ነው ስሏችሁ አባት ነበረው፣ እዛ አብ ነበር፣ መንፈስ ነበር እያላችሁ አያሰማም እኮ ችግሩ አያሰማም። አየሽ እኮ ብዙ ኮተትን እያበዛችሁብን እኮ ነው ችግሩ እናንተ።
እኮ ስማኛ። እሺ ለምን አሰማ? ኦኬ ዳዊት ነብይ እንደሆነ ታምናለህ? አዎ እሺ መዝሙር መጽሐፍ 110ን ክፈተው እስኪ። በመጽሐፍ ቅዱስ የለኝም። በዳዊት ላይ አንድም ጊዜ ክርስቶስ የሚል ጥቅስ የለም። ሁሌ እግዚአብሔር እግዚአብሔር ነው የሚለው። ለምን እግዚአብሔር ነው አሁን ክርስቶስ። ያልኩህን ለምን አታረግም? ቆይ ያልኩህን አድርግና ከዛ እንመልከተው። አንተ መዝሙር በእጅ መጽሐፍ ካለ 110 አንተ በእጅ ካለ አንብልኝ። ላንብብልሽ፣ እኔ ላንብብል። አ፣ መዝሙር መጽሐፍ 110 ቁጥር 1 ነው ማነብልህ። እሺ ወንድምነት ይኸው እሺ ማለት ያወጣሁት። ወንድምነት ሰኒ ያለሽ ስራ ቦታ አንሻልሽ። ሰኒ ዕብራይስጡን ታውጫዋለሽ? አማርኛውም ዕብራይስጡም ይነበባል። ሰኒ እህትየው 3 ደቂቃ ኦኬ 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 አንብብለት ወንድምነት፣ ዕብራይስጡም ይነበባል። ያ እሺ እኔ በአማርኛ ላንብብልህ። እግዚአብሔር ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። ይሄን የተናገረው ዳዊት ነው፣ በመንፈሱ ነው አይደለ? እግዚአብሔር ጌታዬን ይላል። ዳዊት ጌታዬ ብሎ የጠራው ማንን ነው? እግዚአብሔርን እ አምላኩን እግዚአብሔርን ጌታዬ ብሎ የጠራው አምላኩን ነው አይደል? እግዚአብሔር አ ብሎ የጠራውስ ማንን ነው? እንዴ አምላኬ እግዚአብሔር እኮ ነው የሚባለው። ይኸውልህ በደንብ ስማኝ፣ ሳነብሽ በደንብ ስማ ወንድም አለ። እግዚአብሔር ጌታዬን ነው የሚለው ቃሉ። እግዚአብሔር ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ነው የሚለው። እግዚአብሔር ጌታውን፣ እግዚአብሔር ለዳዊት ጌታ ነው እንደዛ የሚለው እና ጌታዬ ያለው ዳዊት እግዚአብሔርን ነው ብለኛል አይደል? እግዚአብሔር እኮ ጌታም ነው አምላክም ነው እግዚአብሔርም ነው። ኦኬ አሁንም አልገባህም? አየህ፣ እሺ አሁንም አልገባህም። እዚህ ክፍል ላይ 2 ጊዜ እግዚአብሔርና ጌታ ተብሎ ተጠቅሷል አይደል? እናንተ እኮ የምትተናተኑና ወደ ውስጥ የምትገቡ ወደ ክርስቶስ ለመምጣት ስትፈልጉ ማለት ነው ልተረጉሙ። እኔ አሁን ወደ ክርስቶስ መምጣት ምናምን ሳይሆን ቃሉን ነው። አሁን እዚህ መዝሙር መጽሐፍ 110 ላይ ያለውን ቃሉን ነው እየጠየኩ ያለሁት። በመዝሙር ላይ ክርስቶስ ዳዊት ላይ አንተ ክርስቶስ አምላክ የሚል አለ ወይ? የለም። ክርስቶስ ጠቅላላ አይጠቀስም እዛ ላይ እግዚአብሔር ይባላል እኮ። ይሄው እየጠየኩ ነው። አሁን ለምሳሌ በዳዊት ላይ እናለኝ እናንተ ከዳዊት እግዚአብሔር ነው የምትሉት አላችሁ። ዳዊት ላይ ግን ክርስቶስን ጠቅላላ አይጠቅሰውም። እሺ እኔ አሳይሃለሁ፣ እሱን አሳይሃለሁ። እሱንም የለም ክርስቶስ አምላክ ነው የሚልም የለም እኮ። ተረጋጋ፣ አሳይሃለሁ። ዳዊት ላይ የለም አልክ አይደል? ክርስቶስ የሚል አሳይሃለሁ፣ ችግር የለውም። እሱንም አሳይሃለሁ። አሁን የጠየቅኩ ግን መዝሙር 110 ቁጥር 1 ላይ እግዚአብሔር ጌታዬን ይላል። እግዚአብሔር ጌታዬን ማለት ምን ማለት ነው እኮ? እግዚአብሔር ጌታዬን አመሰግናለሁ እኮ ይባላል ኖርማል አይልም። እንደዛ ቃሉን እዛ አይደለም የሚለው። እግዚአብሔር ጌታዬን አመሰግናለሁ። አይ በእናንተ አይደለም፣ ቃሉን ነው እየጠየቅኩ ያለሁት። እግዚአብሔር ጌታዬን አመሰግናለሁ ይባላል፣ ትክክል ነው። ይሄ ግን እግዚአብሔር ለጌታው ለዳዊት ጌታ የተናገረውን ነው እየነገረን ያለው። እግዚአብሔር ዳዊት ጌታዬ ብሎ ለጠራው ነው የሚለውን እየነገረን ያለው። እዚህ ክፍል ላይ እግዚአብሔር ጌታም ተብሎ ይጠቀሳል። ጌታ የተባለው ማን ነው? እግዚአብሔር የተባለው ማን ነው ነው ጥያቄ። እሺ ማን ነው? አይ እኔማ እነግርሃለሁ። እኔማ ማን እንደሆነ እነግርሃለሁ። አንተን ነው እየጠየኩ ያለሁት። እኔ ልኩህ እኮ ይኸውልህ አማርኛው እንግዲህ ህልም እንደፈችው ተብሏል። ዞሮ አንድ አምላካችን እግዚአብሔር ካለ ዞሮ አንድ አምላክ ነው። ይኸውልህ ባጭሩ እኛ ጋር አንድ አምላክ ነው የምንሄደው። እዛ ላይ 3 እና 4 አምላክ አለ እያልን አይደለም ወዳጄ። 3 እና 4 አምላክ አለ አላለም። አብ ነበረ፣ መንፈስ ነበረ፣ ቅዱስ ነበረ ትላላችሁ። 3 ነገሮች አሉ። ከዛ ደግሞ ክርስቶስ መጣ ትላላችሁ። አንተ ነህ እያልክ ያለኸው፣ አንተ ነህ ያልከው። እኛ ይኸውልህ አንድ አምላክ ነው። ክርስቲያን ከሆንክ እንደዛ ነው። ክርስቲያን ከሆንክ አንተ ያው ኢየሱስ ክርስቶስ እግዚአብሔር ነው የምትሉት። ትልቁ ችግር ምንድነው መሰለው ወንድም አለም? ወይ ለመማር ዝግጁ አይደለህም፣ ወይ አታዳምጥም፣ ወይ ስትጠየቅ አትመልስም። አየህ ችግሩ እሱ ነው። እኛ ምንድነው የምትሉት ተብሎ ነው የሚጠየቀው። እኛ አንድ አምላክ ነው ምናምነው። አንድ አምላክ ማን ነው? ኦኬ አንድ አምላክ ማን ነው በእናንተ? ይሄው ስማኛ እኮ እየነገርኩህ እኮ ነው። ይሄ አንድ አምላክ እግዚአብሔር ነው። ይሄ እግዚአብሔር ማን ነው? ሚውት አድርገውና ስማኝሽ። እየነገርኩህ እግዚአብሔር ማን ነው ያልኩህ እኮ በእናንተ ማለት ነው እኮ። መስማት መቻል አለብህ። እሺ ሚውት አድርገውና ስማኝ፣ ከዛ ትጠይቀኛለህ። አይሻልም እንደዛ? እሺ ቀጥል። እሺ
ይሄ አንድ አምላክ ማን ነው? የዓለማት ሁሉ ፈጣሪ ነው። የዓለማት ሁሉ ፈጣሪ ነው። የእስራኤል አምላክ ነው። የዓለም ሁሉ አምላክ ነው። ይሄ አንድ አምላክ ግን በሶስት አካል የተገለጠ ነው። በሶስት አካል እኔ በሶስት አካል ስል መጽሐፍ ቅዱስ ያለውን ነው እንጂ እኔ ከራሴ አይደለም። ለምሳሌ መዝሙር መጽሐፍን ጠቅሼላለሁ። ሰኒ ስገባ ታነብላለች። ኢሳይያስ የተናገረውን ላሳይክ። ኢሳይያስ የተናገረውን ላሳይክ እንዴት ግራ እንደሚያጋባክ ማለት ነው። ማለት ይሄን ትምህርት ማትቀበል ከሆነ አንዱ አምላክ ራሱን በሶስት የገለጠ እንደሆነ ማትቀበል ከሆነ እንዴት ግራ እንደሚያጋባ ላሳይክ። ኢሳይያስ መጽሐፍ ምዕራፍ 48 ቁጥር 12 ላይ እንደዚህ ይላል። ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋላኛው ነኝ ይላል። ፊተኛና ኋላኛ የሆነው አምላክ ነው አይደለ? ያዕቆብን የጠራው እርሱ እግዚአብሔር ነው አይደለ? እኔ ፊተኛው ነኝ፣ እኔ ኋላኛው ነኝ ይላል። ከዛ እኔ ምድርን መስርቻታለሁ ይላል። ማን ነው ምድርን መስርቻታለሁ እያለ ያለው እዚህ ክፍል ላይ? አምላክ ነው። ቀጥሎስ ቀኜም ሰማያትን ዘርግታለች ይላል። ቁጥር 13 ላይ በጠራዋችሁ ጊዜ በአንድነት ይቆማሉ ይላል። ማን ነው ይሄን እየተናገረ ያለው ወንድማችን? ቁጥር 13 አሁን ያነበብኩልክ ማለት ነው። ወንድምነት እግዚአብሔር ነው። እሺ ይቅርታ ወንድሜ፣ ወይ እርሜ፣ በጣም ይቅርታ። የእኔ አገር የዌዘር ዋርኒንግ አለና ስቶርም አለ፣ እንትን መብረቅ ምናምን ነገር መጣል ጀመረ። ኦልሬዲ ጠብቁ ተብለ ነበር። አይ ቲንክ እንደሱ አይነት ነገር አሁን እየተፈጠረ ነው። ላይቡን ለዘጋው ልገደር ነው ማለት ነው። ተባረኩ ወንድማችን፣ በሌላ ቀን እና እንነግርሃለን። በጣም ይቅርታ። ምናልባት ከሄደ ወይ በኋላ ላይ ሌላ ሰው የሚከፍት ካለ እንገባለን። ትናንትናና ዛሬ እንደዚህ ጠብቁ ተብሎ ነበር። አይ ቲንክ ዛሬ መጨረሻው ነው። እነዚህ ሳይክሎን በባህር ላይ የሚነሳ ንፋስ ምናምን ነገር፣ በረዶ ምናምን ነገር ምንድን ነው መብረቅ ምናምን ነገር ያለ እንደሱ አይነት ዋርኒንግ አለ እና ተባረኩ። ጸጋ ያብዛላችሁ። በጸሎት አስቡ። ሰላም ሁኑ።